ኤላትን ሰራት ይላል። ኤላትን የሚያውቃት አለ? ኢላት አዎ ይህን የእስራኤልን ስትማርና መጽሐፍ ቅዱስን ስትማር እስራኤልን ታውቃለህ። መጽሐፍ ቅዱስን ያለ እስራኤል ካርታ አውቃለሁ ብሎ ማለት ምን ብዬ ልበልህ? እውር ድንብርህ ነው የሚጠፋው ማለት ነው። የአሁኗ ኢራን አለችልህ። እሙ የናቲ እናት ተባለችዋ። ኤላት ማለት የአሁኗ ኢራን ናት። በርታ አይዞ። ግን አንድ ነገር ልንገርህ አለኝ። ሰውነትህን ታጠብ አለኝ። ልብስህም በጣም ይሸታል አለኝ። ከተቀበለው 40 ሺህ ብር ላይ 10 ብር አልሰጠኝም። ሚስት አልነበረው፣ ልጆች አልነበሩትም። በዛ ጊዜ ብቻውን የሚኖረው ላጤ የሆነው ታዋቂ ዘማሪ ጌታ ይባርክ ነው ብለው የሚሉት ብራዘር። ተው አንዳንድ የወንድሞቼ እናቶቼ፣ እሺ በጽድቅ ስትኖር ለመኖርም ስትወስን የ10 ብር ሳሙና መግዣ ታጣለህ። እውነቱን ልንገርህ ኢየሱስ ባስኬዳይ መንገድ ላይ እውነቱን ልንገርህ ወንድሜ፣ እውነቱን ልንገርሽ፣ ቫዝሊን መግዣ ታጫለሽ፣ ጡት ማስያዣ መቀየሪያ ታጫለሽ። የአባቶች ዘመን ተብሎ የሚባለው ነው። የዘመነ አበው የግዕዝ ቃል ነው። ምንም የተለየ አይደለም። ትርጉሙ የአባቶች ዘመን ማለት ነው። ያ ዘመን ሕገ ልቦና ተብሎ ይባላል። የኦሪቱ ስርዓት ከመሰጠቱ በፊት የነበረው በሙሉ ማለት ነው። የኦሪቱ ስርዓት ከመሰጠቱ በፊት በሙሉ የነበረው ዘመነ አበው ወይ ሕገ ልቦና ይባላል ማለት ነው። ኦኬ ኦሪት ሕገ ኦሪት ያው በሲና እግዚአብሔር ሕግን የሰጠበት ነው። 10ቱ ትእዛዛት ብቻ ሳይሆን ሌሎችም ትእዛዛት ለእስራኤል ልጆች የተሰጠበት ነው እና በአዲስ ኪዳን ደግሞ ሕገ ወንጌል ተብሎ የሚባለው ማለት ነው። ኦኬ ዘመነ አበው ሕገ ልቦና ላይ ካህን ነበር። እዚህ ደግሞ ካህናት ነበሩ። እዚህም ካህናት አሉ። አሁን እኔ የጌታን ካህናት ብቻ ስለሆነ የምናገረው የሌሎቹን ካህናት ስለማልናገር ሌሎቹ ላይ ትኩረት አላደርግም እንጂ የጣዖት ካህናት አሉ፣ የእግዚአብሔር ካህናት አሉ። እኔ ግን የምናገረው የእግዚአብሔርን ካህናት ነው። ኦኬ የእግዚአብሔርን ካህናት ላይ ነው ትኩረት የምናደርገው ማለት ነው። ተባረኩ። እሺ መግባት የሚፈልግ ሰው አለ? ብዙ ሰው ገዝት ልኳል። እሺ መግባት የሚፈልግ ሰው አለ? ካላችሁ ነው መግባት ትችላላችሁ። ካልሆነ ገዝቱን ጠበብ አድርጌው እንደዚህ አድርጌው ላደርግ እችላለሁ። እንደዚህ ማለት ነው። ኦኬ ጥያቄ ያለ ሰው ካለ አንድ ባንድ መግባት ይችላል። ኦኬ ሕገ ልቦና ዘመነ አበው ወይ ደግሞ የአባቶች ዘመን ተብሎ የተባለው ላይ ካህን ነበረ። ይህን ካህን ማን ነው የሚያስታውስ? ዝም ብዬ ለቤቱ የቤት ስራ ልስጥ። ታውቁታላችሁ። በዚህ በሕገ ልቦና ማን ነበረ? ዘመነ አበው በነበረበት ጊዜ ስሙን የምታውቁት ሰው ታች መጻፍ ትችላላችሁ። በሕገ ልቦና ወይ ደግሞ በአባቶች ዘመን ማን ነበረ የእግዚአብሔር ካህን? አሁን የጌታን ካህናት ስለሆነ የምናገረው። ኦኬ ቴንክ ዩ ተባረክ። ማን ነው የመጀመሪያ ምላሽ? አብሪዳቸው ነው። አብሪዳቸው መልከ ጼዴቅ ብለዋል። እሺ የእሱን አይቻለኝ። የመጀመሪያ መልከ ጼዴቅ መልከ ጼዴቅ የሚባለው የማን ካህን ነው? የጌታ ካህን ነው። ክፍሉ የት ነው የሚገኘው? ዘፍጥረት መጽሐፍ ምዕራፍ 14 ላይ ታገኙታላችሁ። ዘፍጥረት 14 ላይ ሄዳችሁ ስታነቡት
ይህንን ካህን ታገኙታላችሁ ማለት ነው። ኦኬ ሕገ ኦሪት ላይ ማን ነበሩ ካህናት? ካህናት ማን ነበሩ? ሕገ ኦሪት ላይ ካህናት ማን ነበሩ? ካህናት አሮን ነው። እሺ አሮን ብለዋል። ካህናት እነማን ነበሩ? የተወሰኑ ሰዎች አሮን ብለዋል። ሌዊ፣ የሌዊ ነገድ ጥሩ ነው። የኤሊ ቤተሰብ ኦኬ ጥሩ ነው። የኤሊ ቤተሰብ ካህን ነው፣ ግን ነገድ አላቸው። እሺ የአሮን ልጆች አለምዬ ኦኬ ጥሩ ነው። እንደዛ ብቻ ነው። ኦኬ እዚህ ጋር ባዶ ቦታ ልተውና ያላችሁትን ጻፍ። የኤሊ ቤተሰብ አላችሁ ሳሙኤል መጽሐፍት ላይ። እሺ የአሮን ልጆች ሌዋውያን ብላችኋል። በቃ ወገኖች የሚቀር የለም። ቴንክ ዩ እህትየው ሜርሲ። እስራኤል ሁሉ አለች። ዋው እስራኤል ሁሉ ካህናት ተብለው ተጠርተዋል። በዚህ በእስራኤል ዘር ውስጥ ግን ሌዋውያንን ታገኛለህ፣ የአሮንን ልጆች ታገኛለህ፣ የኤሊ ልጆች ታገኛለህ፣ ራሱ ሳሙኤልንም ታገኛለህ። ሁሉንም ማለት ነው። ተባረክ የትየው እስራኤል ሁሉ መረጃ እስራኤል ሁሉ ካህናት ተብለው የተጠሩበትን መረጃ እንይ። ልጆቼ አንዳንዴ ስለሚነካኩት ፖዝ ይሆንብኛል። ኦኬ መረጃ ዘጸአት መጽሐፍ አንድ ብቻ እንኳን መረጃ ልስጣችሁ። እሺ ዘጸአት መጽሐፍ ምዕራፍ 19 ቁጥር 6 እና 7 ላይ በተለይ ከቁጥር 5 ጀምሮ ከቁጥር 5 ጀምሮ ከቁጥር 6 ጀምሮ እንደዚህ ብሎ የሚለው ቃል አለ ማለት ነው። እናንተም እዚህ ከቁጥር 1 ጀምሮ ሳነበው በሶስተኛውም ወር የእስራኤል ልጆች ከግብፅ ምድር ከወጡ በኋላ በዚያን ቀን ወደ ሲና ምድረ በዳ መጡ። የእስራኤል ልጆች ከራፊድም ተነስተው ወደ ሲና ምድረ በዳ መጡ። በምድረ በዳውም ሰፈሩ። በዚያም እስራኤል በተራራው ፊት ሰፈረ። ሙሴም ከእግዚአብሔር ዘንድ ወጣ። እግዚአብሔርም በተራራው ጠርቶ አለው፣ ለያዕቆብ ቤት እንዲህ በል፣ ለእስራኤልም ልጆች እንዲህ ብለህ ንገር፣ በግብፃውያን ያደረግኩትን በንስርም ክንፍ እንደተሸከምኳችሁ ወደ እኔም እንዳመጣኋችሁ አይታችኋል። አሁንም ቃሌም በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑኛላችሁ። እናንተም ብሎ የሚላቸው ማን ነው? አጠቃላይ የእስራኤልን ሕዝብ ማለት ነው። እናንተም የካህናት መንግስት የተቀደሰም ሕዝብ ትሆኑኛላችሁ። ለእስራኤልም ልጆች የምትነግራቸው ቃል ይህ ነው ይላል። የማን መንግስት? የንጉሥ ካህናት ብሎ ጴጥሮስ በአንደኛ ጴጥሮስ መጽሐፍ ምዕራፍ 2 ቁጥር 9 ላይ አዲስ ኪዳን ላይ የተነገረው ባይዞ ከዚህ ኮት የተደረገ ቃል ነው። ቅዱስ ጴጥሮስ ከዚህ ነው የወሰደው። ስለዚህ የእስራኤል ሕዝብ ካህናት ተብለው ተጠርተዋል። አዎ ዘጸአት መጽሐፍ ምዕራፍ 19 ቁጥር 6 ላይ ማለት ነው። የእስራኤል ሕዝብ ሁሉ ዘጸአት 19:6 ማለት ነው። ሶሪ እዚህ ጭምልቅልቅ አድርጌ የጻፍኩት አይደል? ዛሬ ምን ሆኜ ነው? ነገር እኛው ኦኬ እሺ ስክሪፕቶ ኦኬ
ኦኬ መልካም ኦኬ ይህንን ብለዋል። በሕገ ወንጌል ደግሞ ካህናት የተባሉት እነማን ናቸው? በሕገ ወንጌል ማለት አዲስ ኪዳን ማለት ነው። በአዲስ ኪዳን እነማን ናቸው ካህናት የተባሉት? እነ መምሬ የዘርጋው በአዲስ ኪዳን ካህናት የተባሉት እነማን ናቸው? ኢየሱስ ትላለህ እንዲህ ብራዘር? እነማን ናቸው ብዬ ስለ ኢየሱስ ትላለህ? እሺ ኢየሱስ ሊቀ ካህናት ነው። እሺ እኛ ብላለች አለምዬ። በኢየሱስ የሚያምን ሁሉ ብላለች። ሰላም ኦኬ። ወንድሜ አቢኬም በኢየሱስ አምኖ የዳነ ሁሉ ይላል። እውነት ነው። አማኞች ሁሉ ልክ ናችሁ። ቶሎሳ አማኞች ሁሉ አለ። ጂጂ እኛ ሁላችንም እሺ በጌታ ያመንሽ ከሆናችሁ እኛ ሁላችንም ብሎ የሚለው ጥሩ ነው። አሁን ስላላወኩሽ ነው ጂጂ፣ በጣም ይቅርታ። አሁን ዓለም ግን ብላ ብትል እኛ ብላ ስትል ስለ አማኞች እየተናገሩ እንደሆነ አስባለሁ። ያመኑ ሰዎች ሁሉ ይላል። ኤርሚ እታግዬ እኛ ብላለች። ስለማቃት በጌታ ያመንሽ መሆኗን ይቅርታ። አንዳንዶቻችሁ ስላላወኳችሁ ቅር እንዳትሰኙ ማለት ነው። እህትየው አማኞች በሙሉ ብላለች። መሲ ባዬ አማኞች ሁሉ፣ ብዙዎቻችሁ አማኞች ሁሉ። አዎ እዚህ ካህናት እነማን ናቸው? በጌታ በኢየሱስ ክርስቶስ አምነው የዳኑ በሙሉ ካህናት ናቸው። በሙሉ በጌታ በኢየሱስ ክርስቶስ አምነው የዳኑ ሁሉ ካህናት ናቸው። በጌታ በኢየሱስ ክርስቶስ አምነው የዳኑ ካህናት ናቸው። ማን ያለው? ቅዱስ ጴጥሮስ። ቅድም በጠቀስኩት በአንደኛ ጴጥሮስ መልእክት መጽሐፍ ምዕራፍ 2 ቁጥር 9 ላይ ይሄንኑ የዘጸአት መጽሐፍ ምዕራፍ 19ን ቃል ጠቅሶ ቅዱስ ጴጥሮስ ቴንኪው ወንድማችን ግሎሪያ ባስቀምጦታል። ተባረኩ። ጠቅሱን ፖስት ላርጋችሁት። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለእርሱ የተለየ ወገን ናችሁ። የንጉሥ ካህናት ብሎ የሚለውን እዚህ ደግሞ የካህናት መንግስት የተባለው ማለት ነው። ኦኬ እስራኤልን ካህን ነህ ብሎ ሲለው ምን እያለው ነው? ኦኬ እስራኤልን በዚህ ኪዳን ውስጥ ካህናት ናችሁ ብሎ ሲላቸው ምን እያላቸው ነው? አገልጋዮች። ኦኬ በአዲስ ኪዳንስ ካህናት ብሎ ሲል አገልጋዮች ማለት ነው። ኦኬ ምንድን ነው መረጃህ? ሙሴ ወደ ፈርዖን ገብቶ ህዝቤን ልቀቅ ብሎ ከማለቱ በፊት ምን የሚል ቃል ተጠቅሞ ነበር? የምታስታውሱ ቶሎ እስኪ ጻፏት። ሙሴ ወደ ፈርዖን ገብቶ ምን የሚል ቃል ተጠቀመ? እግዚአብሔር ምን ይልሃል ብሎ አለው? ህዝቤን ልቀቅ ከማለቱ በፊት ምን ይልሃል ብሎ አለው እግዚአብሔር? ቴንኪዩ እሙቲ አሌክስ። ያገለግለኝ ዘንድ በጣም ብዙዎች ያገለግሉ ዘንድ በጣም ብዙዎቻችሁ ጽፋችሁታል። እግዚአብሔር ይባላል። ለዚህ እኮ ነው ጴንጤነትን የምወደው። በእውነት እናንተ በጣም እኮ የተባረክን እኮ ትውልድንን። አየህ ምን ይሉኝ ዘንድ ነው ያለው? ያገለግለኝ ዘንድ ህዝቤን ልቀቅ። ያገለግለኝ
ኦኬ ያገለግለኝ ዘንድ ሕዝቤን ልቀቅ ብሎ ሲለው ስለ ነገዱ ስለ እስራኤል ሙሉ በሙሉ ነው ወይስ ስለ አሮን ብቻ ነው ጌታ እዚህ ጋር የተናገረው? ስለ እስራኤል ሕዝብ በሙሉ ነው የተናገረው። ስለዚህ እስራኤል ማለት ምን ማለት ነው? ካህናት ናቸው። ሕዝቡ አጠቃላይ ማለት አገልጋዮች ናቸው። ካህን ተብሎ ሲባል የግድ ዕጣን የሚያጥኑ ብቻ ማለት አይደለም። ልክ ነው። እንደሱም ደግሞ ለይቶታል። ዛሬ ትንሽ በደንብ ሰፋ አድርገን ብሉይ ኪዳን ላይና አዲስ ኪዳን ላይ በደንብ ነው የምንዋኝበት። ኦኬ አዎ ቴንክ ዩ ጌታ ኢየሱስ ለዘላለም ስም ይቀደስ። ኦኬ ያገለግለኝ ዘንድ ሕዝቤን ልቀቅ ነው ብሎ ያለው እግዚአብሔር ለሕዝቡ ለኔሽኑ በሙሉ ለእስራኤል በሙሉ ነው የተናገረው ማለት ነው። ልቀቅ ብሎ ያለው የአሮንን ቤት አይደለም። ልቀቅ ብሎ ያለው የኤሊም ቤተሰብ አይደለም። ልቀቅ ብሎ ያለው ሌዋውያኑን ነገዱን ብቻ ነጥሎ አይደለም። ሮቤልና እነ ይሳኮርን እነ ዛብሎንን ተዋቸው፣ ለዊን ብቻ ልቀቅልኝ አይደለም ብሎ ያለው ሕዝቡን በሙሉ ነው ልቀቅልኝ ብሎ ያለው። ለምን? እንዲያገለግሉኝ። ማን ነው ባዩ? እግዚአብሔር በባሪያው በሙሴ አፍ ለፈርዖን ማለት ነው። ስለዚህ ካህናት ማለት አገልጋዮች ማለት ነው። ማንን የሚያገለግሉት? ያገለግሉኝ ዘንድ ብሎ ያለው እግዚአብሔር ነው የሚያገለግሉት። ካህናት ተብለህ አርሴማን የምታገለግል ከሆነ አንተ ወድቀሃል ብራዘር። የእመቤቴ ካህን ነኝ ይለኛል ይመጣና ዳር ያስልህ። አትበጥብጠን፣ አትረብሸን። በንጹህ ውሃ ላይ ድፍረስ ነገር አታስገባ። ካህናት የማን ናቸው? የእግዚአብሔር አገልጋዮች ናቸው። የእግዚአብሔር አገልጋዮች ናቸው። እግዚአብሔርን ሲያገለግሉ የካህናት ስራቸው ምንድን ነው? የእርሱን በጎነት፣ አባትነቱን፣ አዳኝነቱን፣ አምላክነቱን ያኔም በብሉይ ኪዳን ሌዋውያን ካህናት ሕጉን ሲያስተምሩ የጌታን ቸርነት፣ የጌታን ምሕረት፣ የጌታን ሰውን መውደድ፣ የሱን ፍቅር፣ የሱን አምላክነት እንደ ሕጉ የሚያስተምሩ ናቸው። ለሕዝቡ የሚያሳውቁ ማለት ነው። ለዚህ ነው በሆሴዕ ትንቢት መጽሐፍ ላይ እንወቅ እናውቀውም ዘንድ እግዚአብሔር እንከተል ይላል። በምን ይታወቃል እግዚአብሔር? ማን ያስተምር? ምኑን ያስተምሩ? ሕጉ ስለማ ተጽፏል? ሕጉ ስለ እርሱና ስለ እርሱና ስለ እሳቸው ስለ እነሱና ስለ እሷ ብሎ የሚል የለም። ቢጻፉም እንኳን ግለሰቦች እግረ መንገድ ነው የተጻፉት። አብርሃም ቢጻፍ እግረ መንገድ ነው የተጻፈው። የእግዚአብሔር ደግነት፣ የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት፣ የእግዚአብሔር ካህሊነት በአብርሃም ቤት ነው የተገለጠው ማለት ነው። ሕጉ ስለማን ነው የሚናገረው? ስለ እርሱ። እርሱ የተባለው ማን ነው? የእስራኤል አምላክ የተባለው ማን ነው? ንጉሳችንና አዳኛችን ኢየሱስ ክርስቶስ። ስለዚህ ስለ እርሱ በጎነት፣ አዳኝነት፣ አምላክነት፣ ዘላለማዊ ሀሳቡን፣ ሰውን መውደዱን፣ ለቁጣ የዘገየ ምሕረቱ ግን የበዛ አምላክ መሆኑን፣ ታጋሽ መሆኑን ካህናቱ ያስተምራሉ። ምኑን? ሕጉን። በሕግ ውስጥ የእሱ በጎነት በተለይ በጣም ነው ደምቆ የተጻፈው። ወንድሞች እናቶች፣ ብሉይ ኪዳን ላይ ስለ ፍቅር አያወራም ብለው ይላሉ። ወንድሞቼ የብሉይ ኪዳን መጽሐፍት በትክክል ሰው ካነበበ የእስራኤል መዝሙሩ እኮ ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑት የሚል መዝሙር ነበረ። እንዲህ አይነት መዝሙር እንደውም ብሉይ ኪዳን፣ አዲስ ኪዳን ላይ ብዙ እኮ አንሰማም። አሁን በዚህ በእኛ በወንጌላውያን አማኞች ውስጥ ይዘመራል እንጂ እኮ ብዙ እኮ አይሰማም ነበር። ስለዚህ ካህናት ሕጉን ያስተምራሉ። እኛ ስንማር የእሱን በጎነት ነው የሚያስተምሩ ማለት ነው፣ በብሉይ ኪዳንም በአዲስ ኪዳንም። ኦኬ። ከነዚህ ውስጥ ግን እስራኤልን ሕዝቡን
እስራኤል ህዝቡ ከህዝቡ ውስጥ ሌዊን ነገዱን ከሌዊ ነገድ ውስጥ ቀዓትን ከቀዓት ውስጥ እንበረም ከእንበረም ውስጥ አሮንን ኦኬ። እስራኤል የእግዚአብሔር ካህናት ናቸው። አዎ። የት? ዘጸአት መጽሐፍ ምዕራፍ 19 ሌዊ የእግዚአብሔር ካህን ነው፣ ተመርጧል። አዎ። የት? ዘኍልቍ 16 ቀዓትስ ከሌዊ ነገድ ውስጥ የተገኘ ነው። አዎ። ቀዓት ብቻ ሳይሆን እነ ጌዴሶን፣ ሜራሪ እነዚህ ሁሉ ናቸው። ግን ከቀዓት ቤት እንበረም የተባለው የሙሴና የአሮን የማርያም አባት ነው። ይሄ ሰውዬ የሙሴ የአሮን እና የማርያም አባት ነው። ከእነሱ ውስጥ አሮንን መረጠ ማለት ነው እግዚአብሔር። ልብ በሉ፣ ህዝቡ ሁሉ ካህናት ተብለዋል። ዘጸአት 19 ላይ ሌዊም ካህን ተብሏል፣ ነገዱ እንዳለ ዘኍልቍ መጽሐፍ ምዕራፍ 16። ከዚህ ውስጥ ደግሞ ከሌዊ ልጆች ውስጥ ቀዓትን ወሰደ። አጠቃላይ ቀዓት ብቻ ሳይሆን ጌዴሶንና ሜራሪ በሙሉ ከዚህ ነገድ ውስጥ ስላሉ ካህናት ናቸው። ግን የስራ ድርሻቸው ግን የተለያየ ነው። እነዚህ ሶስቱ አባቶች ቢኖሩም የስራ ድርሻቸው ግን የተለያየ ነው። የእነሱ ልጆችና የልጅ ልጆቻቸው ሁሉ ጭምር በሙሉ ማለት ነው። ኦኬ። ከነዛ ውስጥ ግን እንበረምን መረጠና ከእንበረም ውስጥ አሮንም ማለት ነው። አሮን ምንድን ነው? ካህን ተብሏል። ኦኬ። የዚህኛው ክህነት ከነዚህ ክህነት ለየት የሚያደርገው ይሄኛው ዕጣንን የሚያጥን ነው። እንደዚህ አይጻፍም፣ በጣም ይቅርታ። ዕጣንን የሚያጥን ነው። የት? ዘጸአት 28 ከአንድ ጀምሮ ማለት ነው። ኦኬ። ዘጸአት 28 አንተም አሮንን ወንድምህ አሮንን ከእርሱ ጋር ልጆቹን ከእስራኤል ልጆች መካከል ለይተህ ካህናት የሆኑልኝ ዘንድ ወደ አንተ አቅርብ። አሮንን የአሮንን ልጆች ናዳብ፣ አብዲዩን እና አልዓዛር ኢታምርን አቅርብ አለው። 4 ልጆች ነበሩት አሮን፣ 4 ወንዶች ልጆች ነበሩት። ናዳብ፣ አብዲዩና ኢታምር አልዓዛር ኢታምር ነበሩ ማለት ነው። ኦኬ። እነዚህን አቅርብ። የተቀደሰውን ልብስ ለክብርም እና ለጌጥ እንዲሆን ለወንድም ለአሮን ስራለት አለው። አንተም ካህን ሆኖ እንዲያገለግለኝ አሮንን ቅዱስ ይሆን ዘንድ ልብስ እንዲሰሩለት የጥበብን መንፈስ የሞላሁባቸው በልባቸው ጥበበኞች ለሆኑት ሁሉ ተናገር አለ። ሎክ ወንድሞች እናቶቼ፣ ይሄ ካህን ይሄ አሮን ከነዚህ ከ4 ወንዶች ልጆቹ ጋራ በእግዚአብሔር ፊት ካህን ይሆን ዘንድ ሲያገለግል ዝም ብሎ ያሻውን ጥብቆ ለብሶ አይደለም የሚያገለግለው። ከመርካቶ የተገዛ ጠምጥም አምጥቶ አይደለም ጠምጥሞ የሚያገለግለው። ያኔ መርካቶ የሚባል በዛ ዘመን ባይኖርም በነሱ አባባል፣ በነሱ አገር፣ በነሱ ቋንቋ ማለት ነው። ማለት ከመንገድ ላይ ወይ ደግሞ የሆነ ቡቲክ ሄደህ ገዝተህ ባመጣው ወይ ከህንድ ሀገር ባስመጣው ብልጭልጭ ጨርቅ ምናምን ነገር እንደዛ አይደለም የሚያገለግለው። ምን አለው ጌታ? ካህናት የሆኑልኝ ዘንድ ቅባልኝ፣ ወንድሞቹን እሱን ለይልኝ ብሎ ካለ በኋላ ቅዱስ ይሆን ዘንድ
ልብስ እንዲሰሩለት ዋት ልብስ እንዲሰሩለት ለካህኑ ልብስ እንዲሰራለት አዎ ልብስ እንዲሰሩለት የጥበብን መንፈስ የሞላውባቸው ልብስ ለመስራት የጥበብ መንፈስ መሙላት አዎ ቴንኪው ጌታዬ ቴንኪው ጌታዬ ቴንኪው ጌታዬ የጥበብን መንፈስ ልብስ ለመስራት ምን ያስፈልጋል ጌታ ማባከን አይሆንም እንዴ መንፈስ የለም እንደዚህ ትሞላቸዋለህ ብሎ ያለውም የለም ማባከንም አይደለም የጥበብን መንፈስ ለሞላሁባቸው በልባቸው ጥበበኞች ለሆኑ ሁሉ ተናገራለሁ እና ማንኛው እነኚህን ሁለት ጥበበኞች ቢያንስ ሁለቱም ማለት ነው ብዙዎች አሉ ግን ሁለቱን ጥበበኞች ማን ነው የሚናገር የጥበብን መንፈስ ለሞላሁባቸው የተባሉት እስቲ ሁለቱን ዱብ አድርጓቸው ቶሎ በሉ ሁለቱ ጥበበኞች ነው ወንድምነት ሰናይ በጣም ዘለልክ ብዙ ዘመን ረግጠ ሄድካ ኦኬ እህትየው ሀና ከአውስትራሊያ ሶሊ ኦኬ አንደኛው ማን ነው ኤልያብ ነው እንደዛ ነው ባስልኤል ዋው ባስልኤል እነዚህ ናቸው ሌሎች የሉም ሌሎችም ይኖራሉ አይደል ሰለሞን በኋላ ነው ሰለሞን በጣም ብዙ ዘመን ሄዳችሁ ወንድምነት ሰናይም በጣም ብዙ ዘመን ሄዳችሁ እዚህ ጋር ከተነገረበት በጣም ብዙ የ480 ዓመት ዘላችሁ ሄዳችኋል ወደፊት ቸኮላችሁ ጥሩ ነው ግን ቸኮላችሁ ትንሽ ቸኮላችሁ ቀስ እያለን ብንሄድ ጥሩ ነበረ ደብል ነው ረግጣችሁ ሄዳችሁት ማለት ነው ኦኬ ክፍሉ የት ይገኛል ለመቅደስም ስራ ለመቅደስም ማገልገያ ስራ ሁሉ ያደርጉ ዘንድ እንዲያውቁ እግዚአብሔር የጥበብንና የማስተዋልን መንፈስ የሰጣቸው ባስልኤልና ኤልያብ ዋው ጴንጤ ቅድም ባስልኤልና ኤልያብ ያላችሁ ሰው ትክክል ናችሁ ማለት ነው ማንም ባስልኤልና ኤልያብ በልባቸው ጥበበኞችን ሁሉ እግዚአብሔር እንዳዘዘው ሁሉ አደረጉ ይላል ዋው ምዕራፍ 31 ቁጥር 1 እግዚአብሔርም ሙሴን እንዲህ ብሎ ተናገረው ከይሁዳ ነገድ የሆነውን የኡሪ ልጅ ባስልኤልን በስሙ ጠርቼዋለሁ ይላል በስራ ሁሉ ብልሃት በጥበብም ማስተዋልን በእውቀት የእግዚአብሔርን መንፈስ ሞላውበት ምን ሊሰራ ያው ቀሚስ ሊሰራ አይደል እንዴ ምን ቀሚስ ለመስራት ምንም የእግዚአብሔር መንፈስ መሙላት ያስፈልጋል ብለው ኖ የካህናቱ ቀሚስ የሚሰራው ብራዘር በትእዛዝ ነው የሰማይ አምላክ ቅዱስ እግዚአብሔር ነው ያዘዘው የጥበብንም ስራ ያስተውል ዘንድ በወርቅና በብር በነሐስም ይሰራ ዘንድ ለፈርጥ የሚሆነውን የዕንቁን ድንጋይ ይቀርጽ ዘንድ እንጨቱን የሚጠርብ ዘንድ ስራውን ሁሉ ይሰራ ዘንድ እኔም ከእርሱ ጋራ ከዳን ነገድ የሚሆንን የአሂሳሚክን ልጅ ኤልያብንም ሰጠሁት ያዘዝኩትን ሁሉ ያደርጉ ዘንድ በልባቸው ጥበበኞች በሆኑት ላይ ጥበብን አኖሩ ይላል በዚህ ጥበብ ነው የካህናቱ ልብስ የሚሰራው እንጂ ከመርካቶ ሄዶ ገዝቶ ሰው ጠምጥሞ ጭንቅላቱ ላይ እንደሚያደርገው አይደለም ማለት ነው ዋው የእግዚአብሔር ካህናት እነማን ናቸው
ኦሪቱ ላይ ነው የቆምነው። ኦሪቱ ላይ እንሂድ ብለን ብንል ያለማጋነን ጌታ እግዚአብሔር ምስክር ብዙ ቀናቶች ይፈጁብናል። እያንዳንዱን አድምጠን እናገር ብዬ ካልኩኝ በወፍ በረርገው ነው የምንሄደው። አየት ስለሚለብሱት ልብስ እንኳን እግዚአብሔር መንፈስና ጥበብን ያኖረባቸው ሰዎች ናቸው። ካህናቱ የሚለብሱትን ልብስ ቅዱስ ሲሆን ዘንድ ልብስ እንዲሰሩለት ከግብፅ ሀገር ይዘውት በመጡት ጥብቆ ሁሉ አይደለም እግዚአብሔር የሚገለገለው ማለት ነው። መንፈሳዊ ትርጉሙን ተውና ቀጥታ በወረደው እንኳን ከግብፅ ሀገር በመጣ ግብፅ ሀገር በገዙት ወይ ከግብፅ ሀገር በማረኩት ልብስ ማነው ስጦታ አድርገው ሰጧቸው አይደል? ብራቸውን ወርቃቸውን ምናምን ሰጧቸው አይደል? በዛ እንኳን አይደለም። ኢቭን ልብ በሉ በግብፅ ሀገር ሳሉ ቶፌና ራምሴ የሚባሉ ከተሞችን ገምተውለታል ለፈርዖን። በግብፅ ሀገር ሳሉ አሁን የሚታየው ግብፃውያን በዓለም ደረጃ የሚያስጎበኙት ፒራሚድ ሁሉ ጭምር ሳይቀር በእነሱ እጅ ነው የተሰራው ብለው ብዙ የስነ መለኮት ተማሪዎች ይከራከራሉ። አይ አንዳንዶቹ ደግሞ የለም በፈርዖን ዘመን በእስራኤል በግብፅ ላይ በነበሩበት ጊዜ ምንም አይነት አሻራ እንዳይገኝ አድርገው የእነሱን መታሰቢያ ታሪካቸውን ሁሉ ጭምር ግብፃውያኑ አጥፍተውታል ይባላል። በአርኪኦሎጂስት ጥናት እንኳን ተፈልጎ እንዳይገኝ አድርገው አጥፍተውላል ይባላል። ግን እኛ መጽሐፍ ቅዱሳችን ይነግረናል። ለራሱ ግብፃውያንም ይናገራሉ። እስራኤል በግብፅ ምድር እንደነበረ ይታወቃል። በእስልምና ሃይማኖት ዘግይቶ ቢመጣም ብቻ የእስልምና ሃይማኖት ብዙ ምስክር ሆኖ ሊጠራ አይችልም። አይ መላእክት ናቸው የሰሩት። መላእክት ስንት ቦታ እየወረዱ የሚሰሩት ቴዲ ላሊበላንም መላእክት ሰሩ ይባላል። እኔ አላምንም እንደዛ። መላእክት ወርደው ከሰማይ ድንጋይ የሚቆረቁርበት ኢትዮጵያ ምድር ላይ መጥቶ ምን ይሆንልኝ ብሎ ነው። የሰለሞንን ቤተ መቅደስ እንኳን መላእክት አልሰሩትም፣ እንኳን አይደለም ላሊበላንና ወይ የግብፃውያንን ፒራሚድ ማለት ነው። እሱ ቶ ቴዲ ያው ነገሩ አንተም አውቀህ ነው ታስለፈልፈ የፈልገህ ነው። መላእክት ናቸው የሰሩት። መላእክት መጥቶ መዶሻና መጥረቢያ ይዞ ሲቀጠቅጥ ይታይ እስቲ ላሊበላ ኖ እሱ አይደለም፣ እሱ አይደለም። ኦኬ ግን እንደዚህ ብለው የሚሉ ሰዎች አሉ። የፈርዖንን ማነው የግብፅን ፒራሚድ የሰሩት መላእክት ናቸው፣ የላሊበላንም ውቅር አብያተ ክርስቲያናት የሰሩት መላእክት ናቸው ይላሉ። የእግዚአብሔርንስ ቤተ መቅደስ የሰሩት እነማን ናቸው ብለህ ስትል ኦርቶዶክስ የእግዚአብሔር ቤተ መቅደስ በሰለሞን ዘመነ መንግስት በማን የተሰራው ብለህ ስትላት ታውቃለች። ኦርቶዶክስ ነች የምትለው የእግዚአብሔር ቤተ መቅደስ በሰለሞን ዘመን በማን ተሰራት ብለህ ስትላት የእሷን ላሊበላን በመላእክት ተሰራ ትላለች። የእግዚአብሔርን ቤተ መቅደስ ግን በሰይጣን ተሰራ ትላለች። የተጻፈ 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 ኦኬ እሺ መምህር ድል በድል ሕማማተ መስቀል ላይ ሕማማተ መስቀል ላይ ማለት ነው። ኦኬ ሰለሞን 700 ናቸው ቁጥሮቹ። እነዚህ አጋነት ናግባና ማውራት እንችላለን፣ ችግር የለውም። ናግባ መምህር ድል በድል ከቻልክ ናግባ አይልም ብለሃል እና ከቻልክ ናግባ፣ ችግር የለውም። ከቻልክ ማለት ነው። ከቻልክ ግዴታ የለብህም። አይልም ብለህ ስላልክ ገብታ አሳይሃለሁ፣ ባትገባም ግን አሳይሃለሁ። ቀበሌ ነህ? እሺ ችግር የለውም። እሺ አይልም ብሎ ስላለ ላሳየው፣ ለእሱም ብቻ ሳይሆን ለሌሎቻችሁም ሁሉ ጭምር ማለት ነው። እንደማሏሽ መድኃኔዓለም ምስክር ነው፣ እናንተም ምስክሮች ናችሁ። እሺ ስለዚህ ላሳየው። ቆይ አንዴ ከልጆቼ ጋር ስለነበርኩ ነው። ኦኬ ያው ሕማማተ መስቀል ያው ሕማማተ መስቀል ላይ በዚህ መዝገበ ጸሎት በሚባለው ላይ ሕማማተ መስቀል ላይ እንደዚህ ይላል። ኦኬ የጠበቁኝ ኦኬ በዚህ ክፍል ላይ እንደዚህ ይላል። ሰለሞን ቤተ መቅደስን ሲሰራ እንደ ባሪያ እንደ ሰራተኛ ማለት ነው
የሚገዛቸው 700 ልቡሳነ ሥጋ አጋንንት ማለት ሰይጣን ማለት ነው ነበሩትና እንጨትን ቆርጣችሁ አምጡ ቢላቸው ሊቆርጧት በሄዱ ጊዜ እንደ እሳት ፈጀቻቸው። እንዲህ ያለች እንጨትን አግኝተናል፣ ልንቆርጣት ብንሄድ እንደ እሳት ፈጀችን አሉ። ሰው ሰዶ አስቆርጦ አስመጣው። መድረክ ቢያደርገው ረዘመው፣ መቃን ቢያደርገው አጠረ። እንዳይቆርጠው አሳዝኖት በአደባባይ አኖረው። የኢትዮጵያ ንግሥት ማክዳ የምትባል ዘንዶ ስታስገድል ደሙ ሲነካት በእግሯ እንደ ፍየል ቀንድ ያለው ወጥቶባት ነበርና ለሰለሞን ጥበብ አይቼ የእግዚአብሔር እግሬንም ተፈውሼ ልምጣ ብላ ብዙ ሰራዊትን አስከትላ ኢየሩሳሌም ሄደች ይላል። ከዛ ወሆረት ንግሥተ አዜብ ከመጥራዩ ጠቢቡ ለሰሎሞን እንዲል ይላል ማለት ነው። ሰለሞን ቤተ መቅደሱን ሲሰራ እንደ ባሪያ የሚገዛቸው እንጨት የሚያስቆርጣቸው ድንጋይ የሚያስፈልጣቸው ስንት አጋንንቶች ነበሩ ይላል? 700። ይሄ ግዕዝ ቃል ነው። ያው መምህር ድል በድል ታውቀዋለህ። አዎ ልቡሳነ ሥጋ ይላል። አጋንንት ሥጋ ለብሰዋል። እሱን በሰፊ በምችል ሳለ ቀበሌ ስላለህ ስራ ላይ ልትሆን ስለምችል አጋንንት ሥጋ የለበሱ ናቸው ወይ ያለበሱ ናቸው ወይ ሥጋ የለበሱ አጋንንት እንዳሉ መጽሐፍ ቅዱስ ይናገራል ወይ? ይሄ ትምህርት ከየት ነው የመጣው? እሱ ላይ በደንብ በሰፊ እናየዋለን ማለት ነው። ግን ቤተ መቅደሱን ሲያሰራ እንጨት እንዲቆርጡና እንጨት እንዲቆርጡ እንደዚሁም ድንጋዩንም ራሱ እየተሸከሙ ፈልጠው እንዲያመጡ ሁሉ ጭምር የሚገዛቸው የነበሩ 700 አጋንንቶች ነበሩት ይላል። ስለዚህ የእግዚአብሔር ቤተ መቅደስን ሰለሞን ሲሰራው በአጋንንት ነው የሰራው ብላ ትላለች ኦርቶዶክስ። ላሊበላንስ ማን የሰራው ብለህ ስትላት መላእክት ከሰማይ ወርደው ትላለች። ወይ ደግሞ የግብፁን ፒራሚድ ማን የሰራው? መላእክት ናቸው ከሰማይ ወርደው ይላል። እኔ የምላችሁ ላሊበላ ድረስ ወርደው ወይ ጎንደር ድረስ ወርደው ወይ ባሌ ድረስ ሄደው ወይ አርሲ ድረስ መጥተው ወይ አዲስ አበባ ድረስ መጥተው እነ ሚካኤል መዶሻና መቆፈሪያ ይዘው በር እንግዲህ ገብርኤል በርታ እስኪ ዛሬ ቤተ ገብርኤልን እናወጣዋለን፣ ነገ ደግሞ ቤተ ማርያምን፣ በሚቀጥለው ጊዜ ደግሞ ቤተ መድኃኔዓለምን እያሉ እንደዛ ብለው የላሊበላን ውቅር አብያተ ክርስቲያናት መላእክት ሰሩት ብለው ሲሉ እኔ ኢትዮጵያዊ ነኝ፣ እኔ በኢትዮጵያዊነቴ አልደራደርም። ታውቃላችሁ ወንድሞች እናቶች። ግን አንዳንዴ ሳቄን ያመጣዋል። ኢትዮጵያ ውስጥ ያለ እኮ ተረት በጣም እኮ ነው የሚገርም። ያው ልቡሳነ ሥጋ አጋንንት ናቸው የሚይዙት ይላል። እሺ ኦኬ። ይሄ ግን እንጨትም ቆርጠው ይሁን ድንጋይም ፈልጠው ቤተ መቅደሱ በሚሰራ ሰዓት ላይ ሰለሞን ይጠቀማቸው ወይ ደግሞ እንደ ባሪያ የሚገዛቸው የነበሩት አጋንንት ናቸው ወይስ ቃለ እግዚአብሔር ምን ይላል? ጋየድ ኤርምያስ። ኦኬ አንደኛ ነገሥት መጽሐፍ ምዕራፍ 5 ደስ ይላል። አንተዬ የጢሮስም ንጉሥ ኪራም ለይሁዳ በዘመኑ ሁሉ ወዳጅ ስለነበር ሰለሞኑን በአባቱ ፈንታ ንጉሥ ለመሆን እንደተቀባ ሰምቶ ባሪያዎቹን ወደ ሶሎሞን ሰደደ። ኪራም የሚባለው የጢሮስ ንጉሥ ነው። ጢሮስ የምትባለው ቴሪ የተባለችው አሁን ሊባኖስ ውስጥ ያለች ነች። የጥንትም ከተማ ናት። በእርግጥ በትንቢተ ሕዝቅኤል መጽሐፍ ላይ የተጻፈችዋ እሷ በሜዲትራኒያን ባህር ጠፍታለች። እግዚአብሔር ራሱን ያጠፋት። ግን በዛው በቀድሞ ስም የምትጠራ ቴሪ ይሏታል። ጢሮስ ማለት ነው። ሊባኖስ ውስጥ አለች አሁንም ማለት ነው። እና ይሄ ኪራም የሚባለው በከፊል አይሁዳዊ ዝርያም እንዳለው የመጽሐፍ ቅዱስ ተማሪዎች ይናገራሉ። ግን በዛ በሰለሞን ዘመን ወዳጅ ነበሩ። በዳዊትም ዘመን ነበር ማለት ነው። እሺ ሰለሞንም ወደ ኪራም እንዲህ ብሎ ላከ። እግዚአብሔር ከእግሮቹ በታች እስኪጥልለት ድረስ በዙሪያው ስለነበረ ሰልፍ አባቴ ዳዊት የአምላኩን እግዚአብሔርን ቤት ለመስራት እንደቻለ አንተ ታውቃለህ። አሁንም አምላኬ እግዚአብሔር በዙሪያዬ ካሉት ረፍት ሰጥቶኛልና ጠላትም ክፉም ነገርም የለብኝም። እነሆም እግዚአብሔር ለአባቴ ለዳዊት በአንተ ፈንታ ልጅህን ላይ ማለት ዙፋንህ ላይ የማስቀምጠው ልጅ እርሱ ለስሜ ቤት ይሰራል ብሎ እንደነገረው ለአምላኬ ለእግዚአብሔር ቤት ሰራ ዘንድ አስባለሁ አለ። ከዛስ አሁንም ይላል፣ ልብ በሉ፣ የእግዚአብሔር ቃል አጋንንቶች ናቸው እንጨት የቆረጡት አይልም እንዴ? አጋንንት እንጨት ቆርጠው ለእግዚአብሔር ቤተ መቅደስ አመጡ አይልም ኦርቶዶክስ እንደምታስተምረው። ታዲያ እንጨቱን የቆረጡት እነማን ናቸው? የሊባኖስን ዝግባ ቆርጣ ያመጡት እነማን ናቸው? አሁንም ከወገኔ እንደ ሲዶናውያን እንጨትን መቁረጥ የሚያውቅ እንደሌለ ታውቃለህና
ታውቃለህና የዝግባ ዛፍ ከሊባኖስ ይቆርጡልኝ ዘንድ ባሪያዎችህን እዘዝ። ባሪያዎቼ ከባሪያዎችህ ሁሉ ማነው ጋራ ይሁኑ፣ የባሪያዎችንም ዋጋ እንደተናገርከው ሰጠዋለሁ አለው። ሲዶናውያኑ የሚባሉ ሰዎች ናቸው እነዚህ። ሲዶናውያን የት ነው ያሉት? አሁንም እዛው ሊባኖስ ውስጥ ማለት ነው። ጢሮስ እና ሲዶና ሁለት ከተሞች ናቸው የተጠሩት። ልብ በሉ፣ ሲዶና፣ ጢሮስ። ይሄ በጌታም ዘመን በጌታ በኢየሱስ ክርስቶስ ዘመን በስጋ ወራት በምድር በነበረበት ሰዓት ላይ ሰዎች ከሩቅ አገር ከጢሮስና ከሲዶና ሁሉ ዝናውን ሰምተው መጥተው ነበር ብሎ የሚለው የአሕዛብ አገር ነው። ሊባኖስ የሚባለው አሁን ሊባኖስ ተብሎ የሚጠራው ድሮም ሊባኖስ ነው ተብሎ የሚጠራው ከዛ ነው። እነዚህ ሁለት ከተሞች የባህር ዳር ከተሞች ናቸው፣ የወደብ ከተሞች ናቸው። ዛሬም ጭምራሉ። ከፈለግን የሊባኖስን ካርታ አምጥቼ አሳያቸዋለሁ ማለት ነው። እና እነዚህ ሲዶናውያኑ እንጨትን መቁረጥ የሚያውቅ እንደሌለ እንደ ሲዶናውያን በእንጨት ቆርጣ ይታወቃሉ። የሊባኖስን ዝግባ እንዴት መድምደው እንደሚጥሉት እንዴት ቆርጠው ግንድላውን እያገላበጡ በባህር በኩል በሜዲትራኒያን በኩል አድርገው እንዴት እንደሚያመጡት ሁሉ በጣም ጥበብ አላቸው ሰዎቹ። ከድሮም ጀምሮ የተካኑ ናቸው። በተፈጥሮ ሕግ እግዚአብሔር እንዲህ አይነት ነገር ሰጥቷቸዋል። እነዚህ ሲዶናውያን የሚባሉት ሊባኖሳውያን ማለት ነው። ወይ ጉድ! ሊባኖን ያው ያዘልኝማ ወንድም አለ። ቴሪ የተባለችው ጢሮስ እችት ያኔም አሁንም ጢሮስ የተባለችዋ በነ ሕዝቅኤል ዘመን ትንቢት የተነገረላት ከተማ እዚህ ባህር ውስጥ ጠፍታለች። በባህር ተከድና ጠፍታለች። ግን በዛው መሳ ለመሳ እዚህ የብሱ ላይ የወደብ ከተማ ናት። እቺ ነጥብ ነጥብ የምታዩት እነኚህ 3 ነጥብ ነጥብ የምታዩት እዚህ ጋር ሾጠጥ ያለች ነች። እዚህ ውስጥ ሊኖሩ ይችላሉ። አይ ቲንክ አሁን በጦርነቱ ምክንያት ደቡባዊ ግዛት ስለሆነ ለእስራኤል የሀያቶላ ክንፍ የተባለው ሂዝቦላ የተባለው እዚህ አካባቢ ስለሆነ አሁን እየተደበደበ ያለው ምናልባት ከዚህ አካባቢ ካለቀቁ በስተቀር እዚህ የሚኖሩ አበሾች ሊኖሩ ይችላሉ። እዚች ከተማ ውስጥ በማዳም ቤት የሚሰሩ እህቶቻችን ማለት ነው፣ የተከበሩ እህቶቻችን። ኦኬ፣ ጢሮስ፣ ሲዶን ሲዶንም እዚሁ አካባቢ ናት። ጎን ለጎን አብሬ እንደዚህ ላሳያችሁ፣ በዚህ ላሳያችሁ። ቆይ ያው ቴሪ ማለት ጢሮስ ማለት ነው። ሲዶን ማለት ሲዶን ቤሩት እችት። ኦኬ እነዚህኞቹ ናቸው እንጨት ቆረጣ ይችላሉ ብሎ ሰለሞን የሚናገርላቸው አንደኛ ነገሥት መጽሐፍ ምዕራፍ 5 ቁጥር 6 ላይ ኦርቶዶክስ አጋንንቶች ናቸው የቆረጡት፣ ሰለሞን በአጋንንቶች ነው ያስቆረጠው ብላ ትላለች። መጽሐፍ ቅዱሳችን ደግሞ የለም ሰዎች ናቸው፣ የሲዶና ሰዎች ናቸው። የሲዶና ሰዎች ሲዶናውያን ማለት ነው፣ በሲዶና ይኖሩ የነበሩ። ለምሳሌ ኤልዛቤል የተባለችዋ ሴትዮ በዚህ በሲዶና ትኖር የነበረች የሲዶናዊት ሴት ናት። የአካብ ሚስት ያቺ ኤልዛቤል የተባለችው በነቢዩ በኤልያስ ዘመን የነበረችው እዚህ ሀገር የነበረች ሴት ናት፣ ሲዶናዊት ናት። ሲዶናውያን በዚህ ብቻ አይደለም፣ ሊባኖሳውያን በቁንጅናቸው ሁሉ ጭምር ይታወቃሉ። ሴቶቻቸው አማላዮች ናቸው፣ በተለይ በነ ሰለሞን ዘመን ማለት ነው። ይሄን ለመጠየቅ ንጉሱን ሰለሞንን ብቻ ጎራ ብለህ ብታይ ያቺ የሲዶናውያን ሴት አይደለ ከኔ ጋራ ነይ ይላታል ማለት ነው። ጸጉርሽ ከገለአድ ተራራ ላይ እንደሚወርድ እንደ ፍየል መንጋ ነው እያለ እንዴ ሰለሞን እኮ አቅልጥ ነው፣ አቅልጥ አልኩ። ሲዶናዊት ሴት ናት። ኦኬ የሲዶና ሴት ነች። በዝግባቸው ብቻ ሳይሆን በሴቶቻቸው ሁሉ ጭምር ይታወቃሉ ለማለት ነው። ደግሞ ያበሻ ወንድ ወደዛ ብትሄድ እስራኤል ቅጥቅጣ እንዳጥል ለማለት ነው። አርፈህ እዚሁ ኢትዮጵያ የራስህን ግጣም ፈልግ መድኃኒዓለም እንዲሰጥህ። ወንዶች
ነው እንደ ኤርሚ ጥሩ ጥቆማ ሰጥቶናል ብለህ እዛ ብትሄድ እውነቴን ነው ብዬ የምልህ እዚሁ ሀገርህ መድኃኔዓለም የሰጠህን ቀራርም ብራዘር የተሰጠህን ይዘህ በዛው አንጎላጭ እንጂ እዛ ሀገር ረጃጅም ሴቶች አሉ ብሏል ኤርሚያስ ሲያስተምር ሰምተናል። ወንድሜ እውነቴን ነው ብዬ የምልህ በባህርም ተሻግረን ቢሆን ቆርጠን እናመጣለን ብለህ ወገብ አገዳህን እስራኤል እንዳትቆርጠው ብራዘር። ነገሩ ከፍቷል ለማለት ነው። እሺ እግረ መንገዴን። እሺ ሲዶናውያን ግን በሴቶቻቸው ብቻ ሳይሆን በእንጨትም ቆረጣ ይታወቃሉ ለማለት ነው። ኦርቶዶክስ አጋንንቶች ናቸው የቆረጡት። ሰለሞን ቤተ መቅደስን ሲሰራ እንደ ባሪያ የሚገዛቸው 700 ልቡሳነ ሥጋ አጋንንት ነበሩ። እንጨቱን ቆርጣችሁ አምጡ ቢላቸው አለችልህ። ማንን እንስማ? መጽሐፍ ቅዱስን ወይስ ኦርቶዶክስን? ይኸው ነገርኩ። ኦርቶዶክስን እንዳሰማ መጽሐፍ ቅዱስን ስማ። ጴንጤም እንደዚህ ብናምታታ ጴንጤ እንዳሰማ መጽሐፍ ቅዱስን ስማ። ይኸው ነው የዛሬ መልእክት። ኦኬ አንተ ታውቃለህ አለው። የሊባኖስን ዝግባ ዛፍ ከሊባኖስ ይቆርጡልኝ ዘንድ ባሪያዎችን እዘዝ፣ ባሪያዎችን ከባሪያዎች ጋር ይሁኑ፣ ባሪያዎችን ዋጋ እንደዛው እሰጣለሁ ብሎ አለው ይላል። ኦኬ የት? ሲዶን። የዚህ ከተማ ተወላጅ የሆኑ የዚህ ሀገር ተወላጅ ሰዎች ናቸው የሊባኖስን ዝግባ ቆርጠው በየት እንዳመጡ ታውቃላችሁ? በዚህ በየብሱ ተሸክመው አይደለም፣ በባህሩ ላይ እየጫኑ ነው። ከዛ ኪራም የሰሎሞን ቃል ሰምቶ እጅግ ደስ አለው። በዚህ ታላቅ ሕዝብ ላይ ጥበበኛ ለዳዊት የሰጠ እግዚአብሔር ዛሬ የተመሰገነ ይሁን አለ። ኪራምም የላክልኝን ሁሉ ሰማው። ስለ ዝግባውና ስለ ጥዱ እንጨት ፍቃድን ሁሉ አደርጋለሁ። ባሪያዎቼ ከሊባኖስ ወደ ባህር ይጎትቱታል። አየህ፣ ዝም ብዬ አይደለም ባህር ያልኩ። ባህሩ የትኛው ነው? ይኸው ሜዲትራኒያን ባህር። እዚህ የሊባኖስን ግንዲላ በጣም ትልልቅ ዝግባዎች፣ ጥድ፣ ባርሰነት፣ አስታ የሚባሉ እንጨቶች ማለት ነው። አሁን አብዛኛው ህዝብ አያውቀውም ይሄንን። ምንድነው ባርሰነት ምናምን ነገር ብሎ ሊል ይችላል። ጥድ፣ ዝግባ፣ ባርሰነት፣ አስታ የሚባሉ እንጨቶችን በተለይ በትንቢተ ኢሳይያስ መጽሐፍ ምዕራፍ 60 ላይ ይህን ቃል ይናገረዋል። ከዛ ሁሉ ጭምር ነው የመጣው ማለት ነው። እና ምን አለ? ባሪያዎቼ ከሊባኖስ ወደ ባህር ይጎትቱታል። ከዛስ እኔም በታንኳ አድርጌ በባህር ላይ እያንሳፈፉ አንተ እስከወሰንከው ስፍራ ድረስ አደርስልሃለሁ። በዚያም እፈታዋለሁ። አንተም ከዚያ ታስወስደዋለህ። አንተም ፍቃዴን ታደርጋለህ። ለቤቴም ቀበለብ የሚሆን ትሰጠኛለህ ብሎ ወደ ሰለሞን ላከ ይላል። ሎክ ኦኬ። እንጨቱን ተሸክመው ከዚህ ከሊባኖስ ወዴት ነው ያመጡት? አንዳንዶች እንደሚናገሩት እስከ ኢዮጴ ድረስ አምጥተውታል። ኢዮጴ ማለት የአሁኗ ቴል አቪቭ ማለት ነው። አሁን ኢራን በሚሳኤል የምትደበድበው ከተማ ማለት ነው። አንዳንዶቹም ደግሞ እንደሚናገሩት እስከ ቂሳሪያ ከተማ ድረስ ማለት ነው። የቂሳሪያ ከተማ ከቀርሜሎስ ተራራ አካባቢ ላይ ያለ ነው። ጥንታዊ ከተማ ነው። ጳውሎስ በቂሳሪያ ነበረ። በቂሳሪያ ኢጣሊቄ የመቶ አለቃው የተባለው ቆርኔሌዎስም ይኖርበት የነበረ ነው። አሁንም እነማን አሉበት ይለፈኝ። ኦኬ ብቻ ያሞኔ እስከ ቂሳሪያ የሚሆን እስከ ቴልአቪቭ እስከ አኮም ድረስ ያምጡት። በባህር ግን እየጎተቱ አምጥተዋል። ይኸው በባህር ላይ ይጎትቱታል። እኔም በታንኳ አድርጌ በባህር ላይ ያንሰፉ አንተ እስከወሰንከው ስፍራ ድረስ አደርስልሃለሁ ብሎ አለው። ስለዚህ ከሊባኖስ ሲዶናውያን የተባሉ ሰዎች ናቸው እንጨት እየቆረጡ በባህር ላይ ያንሰፈፉ ያመጡት። ከዛ ወደ ኢየሩሳሌም ደግሞ ጎትተው አመጡት ይላል። ኦርቶዶክስ እግዚአብሔር ኦርቶዶክስ አልተገናኙም። ኦርቶዶክስ የእግዚአብሔር ቤተ መቅደስ በሰይጣን የተሰራው እንጨቱ የተቆረጠው በሰይጣን ነው፣ ድንጋይ የተፈለጠው በሰይጣን ነው ትላለች። ቁጥር 13 ለምን አላነበውም ግን እናንተዬ? እዚህ ጋር ወረድ ብዬ
ሳላነበውማ ባልፍ በጣም ባይዘው ከመጽሐፍ ቅዱስ ውስጥ አንዱ በጣም የበራልኝ የመጽሐፍ ቅዱስ ክፍል ብዬ የምለው ይሄ ነው። ራሱን የቻለ ትምህርት አለው። ባይዘው ይሄ አንደኛ ነገሥት መጽሐፍ ምዕራፍ 13 ምዕራፍ 5 ጌታ ከረዳን በሌላ ጊዜ እንማረዋለን። በአዲስ ኪዳን ከአዲስ ኪዳን ትምህርት ጋር አገናኝተን በዚህ አጋጣሚ እስከ ዛሬ ድረስ እኔ ትምህርት እዚህ ሶሻል ሚዲያ ላይ እንደዚህ በቀጥታ አስተምሬ አላውቅም። ኦኬ እሺ፣ ግን ጌታ ይረዳና እንማራለን። ኦኬ ሰለሞን እነዛ ድንጋይና እንጨት የሚቆርጡት በተራራ ላይ ድንጋይ የሚጠርቡት ስንት ባሮች ነበሩት ይላል? ኦርቶዶክስ 700 አጋንንት ነበሩት ብላለች። ሰለሞንም ከእስራኤል ሁሉ ገባሮችን መርጦ አወጣ። ከእስራኤል ያኛው ደግሞ ከጢሮስና ከሲዶና ነው። ኪራም የሚባለው ከዚህ ከጢሮስና ከሲዶና፣ ሰለሞን ደግሞ ከእስራኤል ገባሮችን መርጦ አወጣ። የገባሮቹ ቁጥር 30,000 ሰዎች ነበሩ። ይደመራል። እህት ዓለምዬ በደንብ ነው የምንመታው። 30,000 ኦኬ። በየወሩ እያከታተለ ወደ ሊባኖስ 10,000 ይሰድ ነበር። ከዚህ ከ30,000 ማለት ነው። አንድ ወርም በሊባኖስ 2 ወርም በቤታቸው ይቀመጡ ነበር። አዶናሪምም አስገባሪ ነበረ። ሰለሞንም 70,000 ተሸካሚዎች 70,000 ተሸካሚ እንጨትና ድንጋይ የሚሸከሙ ማለት ነው። 80,000 በተራራው ላይ የሚጠርቡ ጠራቢዎች ነበሩ። ለድንጋዩም ለእንጨቱም የሚሸከሙ ስንት? የሚጠርቡ ሰለሞን 70,000 ተሸካሚዎች 80,000 በተራራው ላይ የሚጠርቡ ጠራቢዎች ነበሩ። 80,000። ዛሬ ጥሩ ማትስ አስተማሪ ሆኜ እያንዳንድን አስተምራለሁ። 0 ሲደመር 0 0 ነው። እንደዚህ ቀለል እያደረግን እንሂድ እንጂ ይደመራል ማለት ነው። ሰለሞን ቤተ መቅደሱን ሲሰራ በስንት ሰራተኞች ነው የሰራው? ያው ቴንኪው ቲቸር አቱ ሂሳብ ጂኦግራፊ በሙሉ እኮ ነው። አየህ መጽሐፍ ቅዱሳችን ደስ እንደሚል ጂኦግራፊ ይነግርሃል፣ ቁጥር ይነግርሃል፣ ዘመን ይነግርሃል፣ ታሪክ ይደመራል። አስር የእግዚአብሔር ቤተ መቅደስ ሰለሞን ሲሰራ ኦርቶዶክስ 700 ልቡሳነ ሥጋ አጋንንት ነው። 700 ወይ ሥጋ ልቡሳነ ሥጋ አጋንንት ነበሩት። ኦርቶዶክስ ነች ባይዋ መረጃ ይኸው። የእግዚአብሔር ቃል 180,000 ሰዎች ስራው ላይ ተሳትፈዋል። ይሰማል። እዛ ማነ አዛጦንኛው መንደር ይሰማል ወይ? በአዛጦን በስራው ላይ ስንት ሺህ ሰዎች? 180,000 ሰዎች በስራው ላይ ተሳትፈው ነበር። 180,000 ይኸው 30,000 እዚህ ከነሱ ውስጥ 10 እያረጋ 10 ሺህ እያረጋቸው ይሰዳቸው ነበር። ግማሾቹ በቤታቸው ሲያርፉ፣ ግማሾቹ ደግሞ ይሄዳሉ ያመጣሉ ማለት ነው። ከነዚህ ከገባሮቹ ውጭ ደግሞ 700,000 ተሸካሚ ነበር፣ እንጨትም ድንጋይም የሚሸከሙ ማለት ነው። ይሄ ባይዘዌ ዌስተርን ዎል የሚባለው እስራኤላውያን አሁን የጸሎት የሚያደርጉበት ማለት ነው። አይታችሁታል? ጀሩሳሌም ክብር ለእግዚአብሔር ይሁን። ጀሩሳሌም ይታያችኋል። ይሄ ዌስተርን ዎል የሚባለው ምዕራቡ ግንብ ተብሎ የሚባለው አይሁዳውያን ናቸው። እዚህ የምታዩት አይሁዳውያን ጸሎት የሚያደርጉበት እነዚህ ድንጋዮች በሰለሞን ዘመነ መንግስት የተቀመጡ ድንጋዮች ናቸው።
በነ ነህሚያ ዘመን ተመልሰው የተቀመጡት የቤተ መቅደሱ የቅጥሩ ድንጋዮች በባለፈው እንደውም ሲያሳዩን ነበረ። ከእስራኤል ትዝ ይላችሁ ከሆነ ማለት ነው። እዛ ከከተማው ነበሩ። እነ እህትየው ዕብራዊት ነበረች በቪዲዮ ላይ ሆነው ከዛ ሲያሳዩን ሁሉ ጭምር ማለት ነው። እነዚህ ድንጋዮች በሰለሞን ዘመን መንግስት ሁሉ የተቀመጡ ድንጋዮች ናቸው። እነማን ናቸው የሰሩት? ሰይጣኖች ሳይሆኑ ኦርቶዶክስ እንደምትለው ሰዎች ናቸው። የሰዎቹ ቁጥር ስንት ነው? 180 ሺህ። ያለ ገድል ድርሳንን አንስቼ ስናገር እናንተ ወንጌል አሰብኩም ትምህርት አታስተምሩ ምናምን ነገር ብለው ይሉናል። ስንናገር ደግሞ አንተ በሽተኛ ምናምን ነገር እያሉ ይላሉ። ኦኬ ቴንኪው አስችዬ ተባረክልኝ። ኦኬ ሪፖርት አለ ወንድሞች እናቶች፣ ሪፖርት አለ። የታያችሁ ሪፖርት አለ። ሪፖርት አደረጉ ማለት ነው ወገኖች፣ ሪፖርት አለ። ሪፖርት እያደረጉ ነው። ኦኬ ምን ማድረግ እንዳለባችሁ ታውቃላችሁ አይደል? ገድልንም አንስተን ዝቅዝቅ አድርገን ስንናገር ሪፖርት ያደርጋሉ። መጽሐፍ ቅዱስም ስናስተምር ሪፖርት ያደርጋሉ። ያው ስትራይክ መጣ ማለት ነው። እሺ ኦኬ። ስለዚህ ሰለሞን ቤተ መቅደሱን ሲያሰራ 180 ሺህ ሰዎችን ነው ለስራው ያዋለው። ክፍሉ የት ነው የሚናገረው? አንደኛ ነገሥት መጽሐፍ ምዕራፍ 5 ከቁጥር 13 እስከ ቁጥር 17 እስከ 15 ድረስ ባለው ገብታችሁ ማግኘት ትችላላችሁ ማለት ነው። ይሄንን ስራ ይሰሩ የነበሩት እንጨቱንም ድንጋዩንም ለመቁረጥም ይሁን ከእስራኤልም ገባሮች አሉ። እንጨቱን ለመቁረጥ ደግሞ በተለይ ሲዶናውያን፣ እዚህ ሲዶናውያኑ እንጨት በመቁረጥ ይታወቃሉ። የዚያው የሊባኖስ ሀገር ሰዎች ናቸው የቆረጡት። ኦርቶዶክስ እንደምትለው አጋንንቶች አይደሉም። ላሊበላን መላእክት ሰራው፣ የሰለሞን ቤተ መቅደስ አጋንንት ሰራው ብሎ የሚለው ትምህርት ይሄ ተንሸዋረረ ክፉ ትምህርት ነው። እንዳትሰሙ። ኦኬ ስለዚህ ጥበበኞችን እግዚአብሔር ሰጥቶ ጥበብን የሞላቸው ሰዎች በቤተ መቅደሱ ውስጥ የነበረውን ስራ ለመስራት በተለይ እነዚህን ሁለት አባቶች፣ ይሄኛው ከነገደ ዳን ነው፣ ይሄኛው ደግሞ ከነገደ ይሁዳ ነው። አዎ ሪፖርት አለው። ሊንክ አድርጉት። እሺ ምንድን ነው ያልኩትኝ? እሺ ተባረኩ።
ተባረኩ። ጥሩ እየሄደ ነው። ሪስትሪክሽኑ መልቀቅ አለበት። ኦኬ ስትራይክ በጣም ነው ያደረጉኝ። አይገርም? ጸጋ ይብዛላቸው። ኦኬ ይሄ ከነገደ ዳን ነው። ይሄኛው ከነገደ ይሁዳ ነው። ባይዘዌ ይሄ አባት አንድ በመጽሐፍ ቅዱስ ላይ ስሙን የምታውቁት ታላቅ የእግዚአብሔር ሰው የእሱ ልጅ ነው። ዮርዳኖስን የተሻገሩ ሁለት አባቶች ነበሩ አይደል? ፈጽመው ተከትለውኛልና አወርሳቸዋለሁ ብሎ ያላቸው እግዚአብሔር ማንን ነበረ? ጴንጤ ሳሊ ለቅድስት አንልም እኛ ቤት ታውቃለህ። አሁን እንግዲህ ማን ነበሩ? የተከተሉኝን ማን ተከትለውኛልና አወርሳቸዋለሁ ብሎ ያለው ካሌብና ኢያሱ አለ። ወንድምነት ቴድዬ ማለት ነው። አዎ ኦኬ ካሌብና ኢያሱ ልብ በሉ እና ኢያሱ። ኦኬ ይሄ ባስልኤል የሚባለው ልጅ የማን ልጅ ነው? ይሄ ባስልኤል የሚባለው የዚህ የልጅ ልጅ ነው፣ የዘር ሐረግ ነው። እሺ ሌላ ደግሞ አንድ ነገር ልንገራችሁና መለሳለሁ ወደ ካህናቱ ጋር። ከዚህ አባት ጋር አንድ ሰው አብሮ ይጠራል። ከሙሴ ጋር በተገናኘ ማና ማን ናቸው? አንዱን ጥሩት። ብሉይ ኪዳን ባህር ነው አልኩ ብራዘርዬ። አንዱ ቤተሰብ ጋር ብቻ እንቆማለን። ማና ማን ናቸው? የሙሴን ልናገሮች የሙሴን እጅ በመደገፍ ማማ ነበሩ ይላል። እስካሁን ማንም የጻፈ የለም። ማናማ ደገፉ ይላል። አላዛር ነው አይደለም? አዎ አሮንና ሆር የሚባለው አባት ማለት ነው። ኦኬ እነዚህ ሁሉ ከነገደ ይሁዳ ናቸው። ከነገደ ይሁዳ ውስጥ የካሌብ የዘር ሐረግ ልጆች ናቸው። ካሌብ ሁለት ሚስቶችን አግብቷል። የመጀመሪያዋ ሚስቱ አዙባ ትባላለች። የሁለተኛይቱ ሚስቱ ኤፍራታ ትባላለች። ኦኬ ከአዙባ ሳይሆን ኤፍራታ የምትባለዋ እናት ማንን ወለደች? ሆርን። የቱ ጋር ይገኛል ይሄ ነገር? አንደኛ ዜና መጽሐፍት ላይ ነው። ሄደን እንቆመቁመዋለን። ኦኬ አንደኛ ዜና መጽሐፍ የኤስሮምም ትውልድ ይህ ነው ይላል። ኦኬ የኤስሮም ትውልድ ይሄ ነው። ኤስሮምን የሚያውቀው ሰው አለ? የሚያስታውሰው ሰው አለ? አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን፣ ያዕቆብ ይሁዳና ወንድሞችን ወለደ፣ ይሁዳም ከትዕማር ፋሬስን ወለደ፣ ፋሬስ ኤስሮምን ወለደ፣ ኤስሮምን ወለደ፣ ፋሬስ ኤስሮምን ወለደ ይላል። ማቴዎስ ወንጌል መጽሐፍ ምዕራፍ 1 ላይ ትዝ ይላችኋል። ኦኬ በሌላኛው መጽሐፍ ላሳይ። በሌላ መጽሐፍ ቴንኪው መንፈስ ቅዱስ ለዘላለም ስም ይባረክ የነባት ማቴዎስ ወንጌል መጽሐፍ ምዕራፍ 1 ላይ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ይሁዳና ወንድሞችን ወለደ፣ ይሁዳም ከትዕማር ፋሬስና ዛራን ወለደ፣ ፋሬስም ኤስሮምን ወለደ። የኤስሮምም ልጆች ካሌብ ከሚስቱ ከአዙባ ከይትረአም ልጆችን ወለደ። ልጆቿንም ያሳር፣ ሶባብ፣ አርዶን ነበሩ። ማ ከምትባለዋ እናት አዙባ ከተባለችዋ እናት ካሌብ የሚባለው አባት እነዚህን 3 ልጆችን ወለደ። አዙባ ሞተችበት። ቁጥር 19 አንደኛ ዜና ምዕራፍ 1 ምዕራፍ 2 የትውልድ የዘር ሐረግ የሚጻፍበት ቦታ ወገኔ፣ እህቴ፣ እህት አለምዬ፣ ወንድም አለም
እንዳትዘል። መዝለል የሚባል ነገር አቁም። ጴንጤ ሲዘል አያምርበትም። ማንበብ ነው። በደንብ ወጥረህ ነው ማንበብ ያለብህ። ኦኬ። አዙባ ሞተች ይላል። ካሌብም ኤፍራታን አገባ። ቅድም የጻፍኩልህ ማለት ነው። ባይዘዌ የልጄ ስም ነው ኤፍራታ። ሴቶች ልጆች የምትወልዱ ሰዎች ካላችሁ ኤፍራታ ብላችሁ ስም አውጡ። እንደዚህ አይነት ጥሩ ምን ማለት ነው ትርጉሙ? ፍሩትፉልነስ ድርብ ፍሬያማነት ማለት ነው። የሰው ስም አንድ ሰው ተጠርቶባታል መጽሐፍ ቅዱስ ላይ። ካሌብ አዙባ ከሞተችበት በኋላ ኤፍራታን አገባ። እርሷም ሆርን ወለደች። ያው ኤፍራታ ሆርን ወለደች። የነብይ እጅ የሚደግፍ ብላቴና ማለት ነው። ጌታ ኢየሱስ ሆይ ለዘላለም ስም ይባርክ። ልጆቼ እንደዚህ ይሆኑ፣ ያንተን ባሪያዎች በዘመናቸው የሚደግፉ፣ በምድር ላይ የሰጠኝን እንግዳ ዘመን ጨርሼ ወደ አንተ መጣለሁ። ነገር ግን ልጆቼ አንተን ያገልግሉ፣ ልጆቻችን አንተን ያገልግሉ። አንተን ባያገለግሉ እንኳን አንተን ማገልገል የሚችሉትን እጃቸውን ይደግፉ። በገንዘባቸው፣ በሀብታቸው፣ በእውቀታቸው እግዚአብሔር በሰጣቸው ነገር አንተ የጠራሃቸውን ባሪያዎችን ይደግፉ። ኤፍራታ ሆርን ወለደች። ሆር አሮንና ሆር የሙሴን እጅ እንዳይደክም ይደግፉ የነበሩ ሰዎች ናቸው ማለት ነው። እንደ ዘመንኛው የሚሳደቡ አልነበሩም፣ አገልጋይ ማለት ነው። ቴንኪዩ መንፈስ ቅዱስ። ሆርም ኡሪንን ወለደ። ኡሪምም ባስልኤልን ወለደ ይልሃል። አየው ከነገደ ይሁዳ ምን አይነት የተባረከ ቤተሰብ ነው አንተዬ! እዚህ የነብይ እጅ የሚደግፍ፣ እዚህ ደግሞ ጥበብን የሞላበት እግዚአብሔር ጥበበኛ የቤተ መቅደሱን ጩጩ አለኝ። ጌታዬ ስም ይባረክ። የኔ አባት እግዚአብሔር ሙሴ እንዲህ ብሎ ተናገረው። ከነገደ ይሁዳ የሆነ የሆርን ልጅ የኡሪ ልጅ ባስልኤልን በስሙ ጠርቼዋለሁ። በስራ ሁሉ ብልሃትና ጥበብን ማስተዋልን በእውቀትም የእግዚአብሔር መንፈስ ሞላሁበት ይላል። አየህ ዘሮቻቸው በሙሉ የተባረኩ ናቸው። ይህ አባት ነው የአሮንን ቀሚስና ልብሱን የሰራው። ካህኑ ጋር ነኝ እመለሳለሁ። በልባቸው ጥበበኞች የዘነጋሁት እንዳይመስላችሁ፣ ቅዱስ እግዚአብሔር ምስክር ነው። በመንፈስ ቅዱስ መነዳትን የእግዚአብሔርን ቃል ማገልገሉ ሳገለግል ቴንኪው አባዬ፣ ቴንኪው እኔ ጌታ ያልናቀኝ ህዝብን ያልናቅህ ለዘላለም ቅዱስ ስም የተባረከ የሆነ የኔ አባት። ኦኬ ይሄ ባስልኤል የሚባለውን ነው ጥበበኛ የሆኑትን ጥበብና እውቀትን የሞላሁባቸውን ሰዎች ነው። አሁን ስንት ሰዓት ነው? ጥበበኛ የሆኑትን ሰዎች አኖሩ ይላል። በልባቸው ጥበበኞች የሆኑትን በእነሱ ነው። አየህ የነ ሌዊ ቀሚስም ጥምጣምም የተሰራው። ዘጸአት ወደኋላ ብቻ 1-2 ምዕራፍ ስንሄድ አንተም ካህን ሆኖ እንዲያገልግለኝ አሮንን ቅዱስ ይሆን ዘንድ ልብስ እንዲሰሩለት የጥበብ መንፈስ የሞላሁባቸውን ሰው የጥበበኞችን ሰዎች ተናገር ብሎ አለው። ተናገረ። ምዕራፍ 28 እነዚህ ሰዎች እነማን ናቸው? ምዕራፍ 31 ሆርና ማነው ባስልኤልና ኤልያብ የሚባሉ ናቸው እነዚህ ሰዎች። ከዛ ምን አደረጉ? ሰሩታ። ምዕራፍ 36 ለመቅደስም መገልገያ ስራ ሁሉ ያደርጉ ዘንድ እንዲያውቁ እግዚአብሔር ጥበብና ማስተዋል የሰጣቸው ባስልኤልና ኤልያብን በቤተ መቅደስ ውስጥ ያለውን ታቦቱን፣ የብስት ገበታውን፣ የዕጣን መሰዊያ፣ መቅረዙን፣ መጋረጃ፣ የካህኑን ልብስ፣ ኤፉዱን፣ ኡሪምና ቱሚም የሚባለውን ጥምጣሙን በሙሉ የሰሩት እነዚህ አባቶች ናቸው። ምክንያቱም እግዚአብሔር ከመርካቶ ገዝተ በምታመጣው ቀሚስ አይገለገልም ነበር ብሉይ ኪዳን ላይ። ምን ማለት ነው? ወደ አዲስ ኪዳን ስናመጣው ያስጮሃል። ወደ አዲስ ኪዳን ሲተረጎም ያስጮሃል። ግን በደንብ ከዚህ በኋላ ቃሌን እግዚአብሔር አምላክ ይረዳኛል። ብሉይ ኪዳንን እንጠጣዋለን። እግዚአብሔር ትምህርት ቤት በገባ ብቻ አይደለም የሚያምነው።
ትምህርት ቤት በገባ ብቻ አይደለም ያምነው። ትምህርት ቤት የሚገቡ ሰዎችን እኔ አልቃወማቸውም። ይግቡ፣ ይማሩ። እግዚአብሔር እውቀትና ማስተዋል ነው የሰጣቸው። ይማሩ፣ ጌታ ይባረክ። ግን ትምህርት ቤት የገቡ ሁሉ ብቻ አይደሉም። እግዚአብሔር በቅን ልብ ቅረቡት እግዚአብሔርን። ወንድሞች እናቶቼ፣ ቴንኪው የኔ አባት። አረሳውም ጊዜውን አረሳው። በቅን ልብ ጌታን ቅረቡት። እሺ ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል ብሎ እንዳለ በጣም እንደሚያስተምር ምስክር ነኝ። በእውነት በዚህ ትውልድ መካከል ምስክር ነኝ። ይሄ ማለት ትምህርት ቤት አትግቡ፣ የገቡትም ዝም ብለው ደናቁርት ናቸው እያልኩ አይደለም። በፍጹም እንደዛ አልወጣኝም አልልም። ሙሴም ባስሌና ኤልያብን እግዚአብሔር በልቡ ጥበብን ያደረገለት በልብ ጥበበኛ የሆነ ሰው ሁሉ ስራውን ለመስራት ይቀርብ ዘንድ ልቡ ያነሳሳውን ሁሉ ጠራቸው። እርሱም የእስራኤል ልጆች መገልገያ ያመጡ ዘንድ ማለዳ አደረገ ይላል። የመቅደሱን ስራ፣ ቀሚሱን፣ ጥምጣሙን፣ እያንዳንዱን ነገር ዝጋ ሰሩት ማለት ነው። ካህናት እነማን ናቸው? ብሉይ ኪዳን ላይ ሌዊ የሚጠመጥመው ጥምጣም እንዳልኩ የሚለብሰው ቀሚስ ሁሉ የእግዚአብሔር መንፈስ ባደረባቸው ሰዎች የተሰራ ነው። ልብሱም ኤፉዱም እያንዳንዱ ነገር ትርጉም አለው። ጥምጣሙ ሁሉ ጭምር ሳይቀር። በጥምጣሙ ላይ የሚደረገው ደግሞ ከወርቅያ ቅጠል የተሰራ ሁሌ የምናገረው በጣም የእግዚአብሔር ሕዝብ ሁሉ አርማችን ሊሆን የሚገባ ማለት ነው። ሆሊነስ ቱ ዘ ሎርድ እግዚአብሔር የሚል ማለት ነው። ቅድስና ለማ ወንድሞቼ ናቶቼ፣ የሰይጣን መንግስቱ ለዘላለም በጌታ በኢየሱስ ክርስቶስም የፈረሰ ይሁን። ደግሞ ፈርሷል። ቅድስና ለማን? ለእግዚአብሔር። ኦኬ፣ በዚህ አይነት ስርዓት ያገለግሉ ነበር። የአሮን ልጆች እስራኤል ሁሉ በሙሉ ህዝቡ ካህን ተብሎ ተጠርቷል። ዘጸአት 19 ላይ ቅድም አይተናል፣ ቁጥር 6 እና 7። ሌዊም በነገድ ደረጃ ካህን ተብሎ ተጠርቷል። ዘውልቁ መጽሐፍ ምዕራፍ 16 ላይ እዛ ክፍል ላይ ቃአትና ጌዴሶን ሜራሪን ይናገራል። የቃአትን ወገን በተለይ ይናገራል። እሱን ክፍል ማሳየት አለብኝ አይደል? ያው ጴንጤ ስለሆናችሁ ያለ ጥቅስ አታምኑም፣ ተገቢም ነው። ደግሞ ደስ የሚለው የጴንጤ ወጉ እንደዚህ ነው። ምዕራፍ 16 የሌዊም ልጅ የቃአት ልጅ የይስዓር ልጅ ቆሬ ባይዘው የቆሬም ወገን ራሱ ከነዚህ ናቸው። ከሮቤልም ልጆች የኤልያብም ልጆች ዳታንና አቤሮን የፋሌትም ልጆች ኦን በሙሴ ላይ ተነሱ ይላል። የሌዊ ልጆች ማን? ቃአት፣ ይስዓርና ቆሬ። ኦኬ ኦኬ ቃአትን ሄደን ፈልገን ለማግኘት የት ነው የምንሄደው? ዘጸአት መጽሐፍ ምዕራፍ 6 ቁጥር 18 የቃአትም ልጆች እንበረም የቃአትም ልጆች እንበረም፣ ይስዓር፣ ኬብሮን፣ ኡዙኤል ናቸው። የቃአትም የህይወቱ ዘመን ሁሉ የህይወቱ ዘመን 133 ዓመት ነው ይላል። ከዛ የሜራሪ ልጆች አሉ። ቃአታውያን ለብቻ ናቸው፣ ሜራራውያን ለብቻ ናቸው፣ ጌዴሶናውያን አሉ። እነዚህ ዘውልቁ መጽሐፍት ላይ በተለይ ምዕራፍ 1 2 3 4 5 በስመ አብ እንደ ጠሊቅ ባህር
ገብተህ ትልልቅ ሪቬሌሽን መገለጦች ሁሉ ጭምር የግለሰቦቹን ስም መጥራት ብቻ አይደለም ወንድሞቼ፣ በውስጡ የታመቀ የእግዚአብሔር እውነት ማለት ነው። አሁን ምን የሰዎች ስም ዝርዝር ተጽፎ ምን የተለየ ነገር ልታመጣ ትችላለህ? ብራዘር እንዳትቸኩል፣ እንዳትቸኩል። የሜራሪ ልጆች ሞሆሊ ሙሲ ናቸው። እነዚህ ሁሉ ትውልዳቸው የሌዊ ነገሮች ናቸው ካለ በኋላ የእንበረም ያጎቱ ልጅ እንበረምም የአጎቱ ልጅ ዮካብድን አገባ። የሙሴ የማርያም የአሮን አባት፣ የሙሴ የማርያም የአሮን እናት አባት፣ የሙሴ የአሮን የማርያም እናትና አባትና እናት ዮካብድ፣ አባት እንበረም። ዘኍልቍ መጽሐፍ ዘጸአት መጽሐፍ ምዕራፍ 6 ቁጥር 20 ላይ የሙሴ የአሮን የማርያም አባት እንበረም እናታቸው ዮካብድ አገባ ይላል። ያጎቱ ልጅ ነው ያገባው። አሮንና ሙሴን ወለደች። እንበረምም የሕይወቱ ዘመን ሁሉ 137 ዓመት ነው ይላል። ለምንድን ነው ማርያምን እዚህ ጋ የተዋት? ማን ነው ይመልስልኝ? እዚህ ክፍል ላይ ሲጽፋት ለምንድን ነው ማርያምን የተዋት? ማንም ይመልስልኝ? ማርያም የሙሴ እህት እዚህ ጋር ለምን አልተጻፈችም? ነው ስላመፀች አይደለም። ሴቶች አይቆጠሩም። ጌታ አይነት ሳራ 7 ተባረክ ይሄት አለ። ሴቶቹ አይቆጠሩም። ለዛ ነው እዚህ ጋር ያልተጻፈችው እንጂ የሙሴም ታላቅ ናት። እና እነዚህ ናቸው። እናትየዋ ዮካብድ ችት፣ አባትየው እንበረምየው። የዘር ሐረጋቸው ከየት ይቀዳል? ቀዓታውያን ማለት ነው። ቀዓት እንበረምን ወለደ። ቀዓት እስራኤል፣ ሌዊ፣ ቀዓት፣ እንበረም፣ አሮን። ይሄኛውን አባት እግዚአብሔር ዕጣን ያጥኑለት ዘንድ ዕጣን ማጠን ለአሮን ልጆች ብቻ የተፈቀደ ነው። እተላለፋለሁ ብለህ ብትል እግዚአብሔር ሂሳብን ይሰጥሃል ማለት ነው። በብሉይ ኪዳን ላይ ሆነ ካህናት ነኝና እኔም ዕጣን ማጠን እችላለሁ ብለህ ብትገባ ዘኍልቍ መጽሐፍ ምዕራፍ 16 ላይ የቆሬ ልጆች ላይ የደረሰውን የሚያውቅ ያውቀዋል። ካልሆነስ እኔ ያሳውቃለሁ። ኢዮአስ ዮዳሄ ምዕራፍ 27 ማነው? ምዕራፍ 26 ኦዚያን ሁለተኛ ዜና መጽሐፍ ምዕራፍ 26 በይሁዳ ንጉስም የይሁዳም ሕዝብ ሁሉ የ16 ዓመት ጎልማሳ የነበረውን ኦዚያንን ወስደው በአባቱ በአሜስያስ ፈንታ አነገሱት። በዳዊት ቤት ላይ የተወለዱት ማለት ነው። ንጉሱም ከአባቶቹ ጋር ካንቀላፋ በኋላ ኦዚያን ኤላትን ሰራት ይላል። ኤላትን ሰራት። ኤላት የምትባል ከተማ የሚያውቀው ማን ነው? እዚህ ውስጥ ያሉ እስራኤላውያን ሌሎች እና አስቼ ምናምን ነገር አሮንዬ ዝም በሉ። ኤላት ከተማን የሚያውቅ ማን ነው? እዚህ ውስጥ 77 ቁጥር ጻፉልኝ። እውነተኛ ሆናችሁ ጻፉልኝ እጠይቃለሁ። ኤላትን ሰራት ይላል። ኤላትን የሚያውቃት አለ? ኢላት አዎ። ይህን የእስራኤልን ስትማርና መጽሐፍ ቅዱስን ስትማር እስራኤልን ታውቃለህ። መጽሐፍ ቅዱስን ያለ እስራኤል ካርታ አውቃለሁ ብሎ ማለት ምን ብዬ ልበልህ? እውር ድንብርህ ነው የሚጠፋው ማለት ነው። የአሁኗ ኢራን አለችልህ። ይኸውልህ እሙ የናቲ እናት ተባለችዋ። ኤላት ማለት የአሁኗ ኢራን ናት። መድኃኒዓለም ክርስቶስ ምን አልኩሽ እህት ዓለም? ምን አልኩሽ? ጨጓራውን ላንድደው ብለሽ ነው ወይስ እንዴት ነው? ምንድን ነው ጥፋት? ይሄን አለ ወይስ ሚሳኤል መወርወርሽ ነው? የነገር ሚሳኤል ተይኝ እንጂ ስለ መድኃኒዓለም
ምን ባጠፋው ነው እንደዚህ ድብልቅልቅ የዝንጀሮ ሰርግ አስመሰልሽው ባንዴ? ኦኬ ኤላት ማለት ከእስራኤል ደቡባዊ ግዛት ላይ ያለች በቀይ ባህር ድንበር ላይ ያለች ጥንታዊ ከተማ ናት። ኤላት ማለት ነው። ኤላም እና ኤላት ተምታቶበት። ኤላም ልክ ነሽ። ኤላም እንደዛ ከሆነሽ ላስታክላት። ኤላም ማለት በኤላም ይሄ ኢራን ውስጥ ነው የሚገኘው። ልክ ነው። የኤላም አውራጃ የሚባለው ማለት ነው። እኔ ግን ያልኩትኝ ኤላት ነው። እሺ ኤላትን ሰራ። ከዛ ወደ ይሁዳ መለሳት። ኦዚያን መንግስት በጀመረ ጊዜ 16 ዓመት ጎልማሳ ነበር። በኢየሩሳሌም 12 ዓመት ነገሰ። እናቱም ይኮልያ የተባለች የኢየሩሳሌም ሴት ነበረች። አባቱም አሜስያስ እንዳደረገ ሁሉ በእግዚአብሔር ፊት ቅን ነገርን አደረገ። እግዚአብሔርም መፍራትን ባስተማረ በዘካርያስ ዘመን እግዚአብሔር ይፈልግ ዘንድ ልብ አደረገ። እግዚአብሔርን በፈለገ ጊዜ እግዚአብሔር ነገሩን አከናወነለት። ቴንኬን አባት አንተን ፈልጎ ነገሩ የማይከናወንለት፣ አንተን ፈልጎ ጤንነቱ፣ ህይወቱ፣ ቤተሰቡ የራቀው የማይቀርብለት፣ የሞተው የማይነሳለት፣ የጠፋው የማይገኝለት፣ የተሰበረ የማይጠገንለት ምን አለ? የእስራኤል አምላክ ቅዱስ እግዚአብሔር የዳዊት ልጅ ኢየሱስ ክርስቶስ አንተ እጅ ላይ የተበላሸ ነገር የለም። የራቀውን ታቀርባለህ፣ የሞተውን ታስነሳለህ፣ ለሙታን ህይወትን ትሰጣለህ፣ የሌለውን እንዳለ አድርገህ የምትጠራ የአባታችን የአብርሃም አምላክ ነህ። ስምህ ለዘላለም ይቀደስ። እግዚአብሔር ነገሩን አከናወነለት ይላል። እግዚአብሔርን ሰው ፈልጎ ነገሬ አልተከናወነልኝም፣ ነገሬ አልተሳካልኝም ብሎ ሊል አይችልም። አንተዬ አከናወነለት ይላል። ከናወነለት ይላል። እግዚአብሔርን ፈልጉ በሕይወትም ትኖራላችሁ ብለው ነቢያት የተናገሩት ለዚህ ነበር። የአባቶቻችን አምላክ ቅዱስ እግዚአብሔር ይርዳን በእውነት እኔንም እናንተንም። ፊቱን መፈለግ እሱም መፈለግ አከናወነለት ይላል። ከዛ ወጥቶም ከፍልስጤማውያን ጋር ተዋጋ። የጌትና የዮዛብን የየብናን የአዛጦንን ቅጥር አፈረሰ ይላል። በአዛጦንም ፍልስጤማውያን ሀገር ሁሉ ከተሞችን ሰራ። ሄዶ በአድ ሀገር ሁሉ ማለት ነው። እግዚአብሔር ነገሩን ሲያከናውለት በጠላቶቹ ላይ ሁሉ የበላይ ሰጠው ማለት ነው። እግዚአብሔርም በፍልስጤማውያንና በጉርባአል የሚኖሩትን አረባውያንና ምዑናውያን ላይ ረዳው ይላል። ጠላቶቹ ሲዋጋ እግዚአብሔር ረዳው። ባይዘው አሁን እስራኤልንም እግዚአብሔር እንደሚረዳት በአራት ነጥብ ዘግቼ ነው የምነግር። ብራዘር ያየኑን አይተናል። እዚህ ብዙ አንናገርም አንለፈልፍም እኮ ነው ብዬ የምልህ። የዳዊት አምላክ ዛሬም አይኖችን ገልጦ ያሳያል። እግዚአብሔር ልጆች አሉት። ወንድሞች እናቶቼ ምስክሮች አሉን፣ የምንጠራቸው ሰዎች ማለት ነው። እያንዳንዷ የሚሆነውን ነገር ሁሉ ጌታ እግዚአብሔር በገለጠልን ያህል ልክ እኔ ምስክር ነኝ። ይኸው በፊቱ የቆምኩት የኤልያስ አምላክ ምስክር ነው። የአሁኗን እስራኤልንም የእግዚአብሔር መለኮታዊ ክንድ ይረዳታል። እየረዳትም ነው። ኦኬ ዝም ብዬ አይደለም፣ ዝም ብለን አይደለም የምንለፈልፈው እኮ ነው ብዬ የምልህ። እኔም ማቀው እግዚአብሔር እነዚህ አባቶች ነቢያት ላይ ሲሰራ የነበረው ጌታ ነው። እንዴ በደንብ ነው እኮ የሚያወራን። በደንብ እኮ ነው የሚያወራው። አባዬ ስሙ ለዘላለም ይባረክ። እሱ ትልቅ ነው። ይህንን እረኛ አልናቀውም። አንቺንም አንተንም አልናቅም። ለቅነት ለሚቀርቡት ያው ይናገራል። ዳዊት እንዳለው ማለት ነው። እግዚአብሔር አምላክ የሚናገረውን ሰማዋለሁ፣ ሰላምን ለሕዝቡና ለቅዱሳኑ ልባቸውንም ወደ እርሱ ለሚመልሱት ይናገራል ይላል። ይናገራል። በኤልያስ ዘመን ብቻ ሰርቶ እኔ እጅ ላይ ዘመን ሲደርስ አፍንጫችሁ ላሱት፣ የራሳችሁ ጉዳይ በእናንተ ዘመን አልሰራም ብሎ የሚል ጌታ አናቅም። የሚሰራ አምላክ ነው። የሚናገር አምላክ ነው። የሚያደርግ አምላክ ነው። የሚረዳ አምላክ ነው። ያኔ አረባውያን፣ ሞዓባውያን እነዚህ በሙሉ ምዑናውያን የተባሉት ፍልስጤማውያኑን ለመፍታት ኦዚያንን የረዳ እግዚአብሔር ዛሬም አንተን፣ አንቺን፣ እኔን ለመርዳት የታመነ ጌታ ነው። አሞናውያንም ለኦዚያን ገበሩ ይላል። የባዕዳን ምድር ሁሉ ለኦዛ እንዲገብሩ አደረገ። ሰውየው ግን በኋላ ትንሽ ወፈፌነት ተሰማው። እሱ ለነገር መጣው እጅግም በርትቶ ነበርና ዝናው እስከ ግብፅ መግቢያ ድረስ ተሰማ ይላል። የኦዚያን እግዚአብሔር ከሱ ጋር የሆነ ለሰው ዝናው ላይ አይወጣ ነው እንዴ? በጣም እንጂ ይወጣል እንጂ ትምህርት ቤት በሩን ሳላቀው እግዚአብሔር
ቃሉን ደጆች ከከፈተ እንተ ምስክር ነህ። በእውነት ነው ብዬ የምላችሁ ወንድሞች እናቶቼ፣ የኔ አባት ምስክር ነው። አሞናውያንም ገበሩለት ይላል። ማን ነው የማይገብርልህ? እግዚአብሔር ካንተ ጋር ሆኖ ማን ነው የማይገዛልህ? እርሱ የረድኤት ጋሻ የከፍተኛነትም ሰይፍ ነው፣ ጠላቶችም ይገዙልሃል፣ አንተም ከፍታቸውን ትረግጣለህ ተብሎ በአምላኬ ቃል ስለተጻፈ እግዚአብሔር የጠላትን ከፍታ ሁሉ ያስረግጣል። ምክንያቱ ናና ከፊቱን ኢየሱሴ አትሆንም ክብሬን ከኋላዬ ናና ከፊቱን ኢየሱሴ። ከፊት ነው መሆን ያለበት፣ እሱ ነው መታየት ያለበት። ኤርምያስስ እዚህ ነው መግባት ያለበት፣ እዚህ መደበቅ ነው ያለበት። እግዚአብሔር ከፍ ሲያደርግ ዝናህን እንደ ኦዚያን በሌሎች ሀገር ዝናው እስከ ግብፅ ምድር ተሰማ ይላል። እና ያው እንግዲህ ወገኖቼ አረታው እህትዬ ዘምረህ እግዚአብሔር በአንተ ዝማሬ ሰዎችን ካጽናና፣ ሰብከ ሰዎች ከዳኑ፣ አስተምረ ሰዎች ከታነጹ፣ ትንቢትን አምጥተ የሰዎች ሚስጥር ከተገለጠ ምን አለን ብራዘር? እኔ እናንተ ሚስጥርን የሚገልጥ አምላክ በሰማይ ውስጥ አለ። እሱ ነው ያደረገዋ። እኔ እናንተስ ሸክላ ዕቃ ነን። በሸክላ ዕቃ ውስጥ የከበረን መዝገብ ያስቀመጠ ልዑል እግዚአብሔር። ይህንን ከኦርቶዶክስ ቤተክርስቲያን ተምሬ የወጣሁት አይደለም። የአባቶቼ አምላክ ቅዱስ እግዚአብሔር ምስክር ነው። ጴንጤዎቹና የጴንጤዎቹ አምላክ እግዚአብሔር ኢየሱስ ክርስቶስ ነው ያስተማረኝ። የእስራኤል አምላክ ዝቅ በል። ዝናው እስከ ግብፅ ምድር ድረስ እስከ መግቢያው ድረስ ተሰማ ይላል። አሁን አንዳንዶች እኮ የሆነ ነገር ሆኖ የሆነ ነገር ጌታ ያደርግና አጋንንት በጌታ በኢየሱስ ክርስቶስ ውጣ ሲሉት ይወጣል። ከዛስ ስልኬ ላይ በመደወል ብዙ አታስቸግሩኝ፣ አገልግሎት ይበዛብኛል። ዶዶራርት ካልተቀባ ሽቶ ካልተረጨህ እንዳትመጣ፣ ፍየል እያልክ እንዳትመጣ ሁሉ ብለው የምናከብራቸው አገልጋዮች ሁሉ ጭምር ሲናገር፣ ብራዘር ያን ፍየል ያለውን ሰውዬ እኮ ሳሙና መግዣ አጥቶ እንዶድ መግዣ አጥቶ ማን እንዶድ የለው ሳሙና እንዴት እንደምንከረፋ ታውቁታላችሁ እያንዳንዳችን። እና ሽቶ መግዣ የሌለው ሰውዬ፣ ሳሙናስ መግዣት ያጠረው ሰውዬ ፍየል እያልክ አትምጣብኝ ቸርች ትለዋለህ እንዴ? ኢየሱስ እንደዛ ይላል እንዴ? ወንድሞቼ ኢየሱስ እንደዛ ይላል እንዴ? እቀፈው እንጂ እቀፋት እንጂ ሂድና። ጭቅቅት ልብስ ነው የለበሰችው፣ እቀፋት ስለሌላት ነው ብራዘር። ጭቅቅት ልብስ ነው የለበሰው፣ እቀፈው ከነዛው ከነ ጭቅቅቱ። ኢየሱስ እንኳን ከነ ኃጢአት ጭቅቅት የኔ አባት ኢየሱስ እንኳን ከነ ኃጢአት ጭቅቅቴ እንዳለ ነው አምጥቶ ያቀፈኝ። አንተ ድሪቶና ቡቱቱ አይተህ ወዲያ ትለዋለህ እንዴ? ኢየሱስ ቢሆን እንደዚህ ያደርጋል እንዴ? አያረግም። ካህናት እግዚአብሔር ነው የሚያገለግሉት። እግዚአብሔር ልጁን ለዓለም ሰጥተዋል። ዓለም በልጁ አምኖ እንዲድን እንጂ እግዚአብሔር በዓለም እንዲፈርድ ወደ ዓለም አላከውም ይላል። ኢየሱስ የሞተለትን ሰው ልብስህ ጠረን ግምግም ትሸታለህ። ፍየል ትሸታለች። ፍየል ትሸታለህ። እህቴ እንደዛ አትበያት። ልብሷን ማጠቢያ አታ ሊሆን ይችላል። እኔ አጥቼ ስለማቅ እኮ ነው ብዬ የምላቸው ወንድሞቼ እናቶቼ። ኢትዮጵያ በነበርኩበት ሰዓት ላይ አንድ ስሙን በጠራው የምታውቁት ታዋቂ ዘማሪ ጠራኝ። ይኸው በፊቱ የቆምኩት የሰራዊት ጌታ ቅዱስ እግዚአብሔር ምስክር ነው። ጠራኝ የሆነ ቦታ ላይ አገልግሎት እንሂድ ብሎ ሄድን። ሸሚዜ የለበስኩት ሸሚዝ 3 ጊዜ ለብሼዋለሁ። በውሃ ራሱ ላጥበው ፈልጌ እኔ ደግሞ ያልበኛል በምዘምርም በምሰብክም ሰዓት ላይ እና ያለኝ እሱ ብቻ ነው። ለምን? አገልግሎት እግዚአብሔር ስለጠራኝ ስራ ጥዬ ስለወጣሁ ማለት ነው። ምንም ሳሙና አይደለም እንዶድ መግዣ የለኝም። እንዶድ ቅጠሉ ያ ቅጠል ገጠር ጨቅጭቀን የምናጥበት እሱን እንኳን አጣው አዲስ አበባ ከተማ ውስጥ። ጴንጤው ጌታ ይባርክ ነው ብሎ የሚልት አገልግሎ ጌታ ይባርክ፣ ጥሩ ጸጋ አለህ፣ በርታ፣ እግዚአብሔር ትልቅ ቦታ ላይ ያደርሳል እያሉ ይሉኝ ነበር። ግን ለዳቦ መግዣ አይሰጡኝም። ጌታ ይባርክ ነው ብሎ የሚሉት አትበይ እህትዬ። አዎ ጌታ ይባርክ ልክ ነው። ግን ጌታ ይባርክ ብቻ ሳይሆን አንቺም ባርኪው ስጭ።
እግዚአብሔር ደግሞ የእግዚአብሔር አይኖች የእግዚአብሔር እጆች እንዲያደርጋችሁ ጸልዩ። እና 3 ጊዜ ለብሼዋለሁ አስታውሳለሁ። 2 ጊዜ ለብቻ አይደኛ የዛን ጊዜ 3ኛውን 4ኛ ነው ለብሼ ሄድኩኝ እና ለካ ሸቶታል። በመኪና ነው ይዞኝ ሄደው ወደ ፒያሳ አካባቢ ነው፣ ወደ ሰሜን መዘጋጃ አካባቢ ነው ቸርቹ። ስንመለስ ባንክ ገብቶ ቦሌ ድልድይ ጋር ቲኬ ህንፃ አለ አይደል? እዛ ገብቶ አንደርግራውንዱ ላይ የኢትዮጵያ ንግድ ባንክ ነበረ፣ ቲኬ ኢንተርናሽናል ህንፃ ማለት ነው። ግራውንዱ ላይ ገና መግቢያው ላይ የኢትዮጵያ ንግድ ባንክ ነበረ፣ ካልተቀየረ ካልተለወጠ። የጸሎት ቤቱ በስተቀኝ በኩል ስገባ በግራ በኩል ፊት ለፊት ላይ የኢትዮጵያ ንግድ ባንክ ነበር፣ ቲኬ ኢንተርናሽናል ህንፃ ስር ማለት ነው። ይሄ ታዋቂ ወንድማችን ዘማሪው ከውጭ ሀገር ገንዘብ እየተላከለት ከአንዱ ቦታ ላይ 40 ሺህ ብር፣ ከአንዱ ቦታ ላይ 20 ሺህ ብር፣ ከአንዱ ቦታ ላይ 30 ሺህ ብር ይሰበስባሉ በየቦታው ማለት ነው። ባይዘው በዚህ በጣም የተባረኩ ናቸው። የተባረኩ ናቸው ወይስ ኤርሚያስ እየዘረፉ ነው? አይ አደባብሻ አልነግርህም፣ እየዘረፉ ነው። ምክንያቱስ ሚስቴ ትሆኛለሽ ብለው አውሮፓ፣ አሜሪካ፣ ካናዳ እየደወሉ በጣም ዘማሪያ ጌታ ምሕረት ያርግላችሁ እና አይኔ እያየ 40 ሺህ ብር ሲቀበል አየሁትኝ ከኢትዮጵያ ንግድ ባንክ 40 ሺህ ብር ሰዎች ልከውለት ነው። ኤርሚዬ ለሳሙና መግዣ እቺ ትሁን ብለው የኢትዮጵያ ቀዩን 10 ብር አልሰጠኝም። ምን አለኝ? ወደ ቤት ስንለቀቅ ማለት ወደ ቤት ስንሄድ ኤርሚዬ እላህ ላይ ስላለ እግዚአብሔር ጸጋ በእውነት ጌታን እናመሰግናለሁ አለኝ። ምን ልታደርገው ትችላለህ? ጌታ ጭቅቅቴን እንኳን የኃጢአት ጭቅቅቴን አንጽቶ በደሙ የሸሚዜንና የኮቴን የካኒተራዬን ጥራትንም ጭምር ሳያይ ነው ጌታ ጸጋን የሰጠው። በጸጋ ስጦታው በመስጠቱ አይጸጸትም። አንቺንም እኔንም አንተንም እንዲህ ሲያደርገን አይጸጸትም። እና በጣም የሚገርም ነገር ነው ያለህ። በርታ፣ አይዞህ። ግን አንድ ነገር ልንገርህ አለኝ። ሰውነትህን ታጠብ አለኝ። ልብስህም በጣም ይሸታል አለኝ። ከተቀበለው 40 ሺህ ብር ላይ 10 ብር አልሰጠኝም። ሚስት አልነበረው፣ ልጆች አልነበሩትም። በዛ ጊዜ ብቻውን የሚኖረው ላጤ የሆነው ታዋቂ ዘማሪ ጌታ ይባርክ ነው ብለው የሚሉት ብራዘር። ተው አንዳንዴ ወንድሞቼ እናቶቼ፣ እሺ በጽድቅ ስትኖር ለመኖርም ስትወስን የ10 ብር ሳሙና መግዣ ታጣለህ። እውነቱን ልንገርህ ኢየሱስ ባስኬዳይ መንገድ ላይ እውነቱን ልንገርህ ወንድሜ፣ እውነቱን ልንገርሽ፣ ቫዝሊን መግዣ ታጫለሽ፣ ጡት ማስያዣ መቀየሪያ ታጫለሽ። በጽድቅ ለመኖር ስትወስኝ ማለት ነው። ለአምታታ ውስጥ ብለሽ ካልሽ ከአንዱ ጎርመሳ ጋር ተገልብጠሽ 30ና 20 ብር ሊሰጥሽ ይችላል። ሌሎቹ እንደሚያርጉት ኖ፣ የኃጢአትን መንገድ ግብዣ ብለሽ እንዳትቀበይ። ኢየሱስ ይመጣል፣ በጊዜው ይመጣል። ጻድቅ ሲጣል ዘሩ ምን ሲለምን አላየውም ብሎ እንዳል ይመጣል። ኢየሱስ በእውነት ይመጣል። ውስጤን ሰበረው አልኩ እንደዛ ብሎ ሲል። እንደዛ ብሎኝ መኪና ውስጥ ሁሉ እንኳን ገንዘብ አይቻለሁም። እዚህ ማርሽና መሪው አካባቢ ማለት ነው። እዛ ጋር እንኳን ከተቀመጡት ከወዳደቁት 10 እና ቢጫ 50 የኢትዮጵያ ብር ከነሱ ውስጥ እንኳን አንስቶ ቺን ሳሙና ግዛበት እንኳን አላለኝም። ስሙን ብጠራው ደስ ባለኝ ነበረ፣ ግን አልናገርም። እናንተ የአባቶች አምላክ የጽድቅ መንገዷ ታማለች። ወንድሜ ነው ብለህ ያልከው፣ ወገኔ ነው ብለህ ያልከው ጴንጤ ሁሉ ላይ ይረዳ ይችላል።
ያሳምማል። ትራባለህ። እውነቱን ልንገራችሁ፣ አትራቡም ብያለልህም፣ አትጠሚም ብያለሽ። እህትዬ ትጠሚያለሽ፣ ትራቢያለሽ። የሰው ስም አትጥሩ። እኔ ያልጠራሁትን በግምት የወንድሞችን ስም አትጥሩ፣ እረፉ። እንደዚህ የሚያደርጉትን ሀንቾ፣ ሌሎቻችሁም ስትፈልግ እስከዚህ ድረስ ትሆናለህ። ቴንኪዩ ጌታዬ፣ ያንን መንገድ የዘላለም መኖሪያ ያላደረግከውም ብታደርገውም አልጸጸትም። አንተ ካለ ቤቴ ሙሉ ነው። ኢየሱስ የእግዚአብሔር ልጅ ለዘላለም ስም ይባረክ። ያ የትህትና ፊትህ፣ ያ የምሕረት ድምፅ ብቻ ከውስጤ ከቤቴ አይጥፋ። አባዬ ሞልቶልን በድሎት በሞልቃቃነት ለመኖር የፈለግና የወሰን ሰዎች አይደለን። ጽድቅ የዕለት ጉርስን ሁሉ እንኳን ሊያሳጣ ይችላል። የጽድቅ መንገድ በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደተመላለሳችሁ እናንተና እግዚአብሔር ምስክሮች ናችሁ እንዳለ ባሪያ ጳውሎስ፣ ያንን ህይወት ነው መኖር የምፈልገው። ያንን እውነት ነው መኖር የምንፈልገው። እግዚአብሔር ሆይ አምታቶማ አጭበርብሮማ መብላት ይቻላል። አታሎማ መኖር ይቻላል። ስናጣ እንኳን ሰዎችን ስንጠይቅ ፊታቸው የጠቆረብን ሰዎች አውቃለሁኝ፣ ከኢትዮጵያ እስካሁን እስካለሁባት ጊዜ ድረስ። ግን ጌታ አንተ ዝም በል አትልም ወይ ብያለሁ። ትመጣለህ አባዬ፣ ትመጣለህ። እንደዚህ ብለው የሚሉ ወንድሞችና እህቶች ያሉ እዚህ የምናልፍበትን ጎዳና አንተ ብቻ ታውቀዋለህ። ጽድቅ ቴንኪው አባት፣ ቴንኪው የኔ ጌታ፣ ቴንኪው የኔ ጌታ። ስም ይባረክ፣ ስም ይባረክ።